ምን ይመስላል እግዚአብሔር የሚከብርበት ሪሌሽንሺፕ ወይም ክራይስት ሴንተርድ የሆነ ሪሌሽንሺፕ? ትዳር ለራሴ ፉልፊልመንት ወይም ለራሴ ደስታ ለራሴ እኔ ደስ ስለሚሉኝ ወይም እኔ ስለሚመቹኝ ነገሮች ለማግኘት የምገባበት አውድ ሳይሆን እኔ ልቀረጽበት እኔ ልታነጽበት የምገባበት አውድ ነው። What's the purpose of marriage ሚለው የትዳር ትልቁ ዓላማ እግዚአብሔር ክሬት ያደረገው ምን አስቦ ነው ይሄን ነገር ያደረገው? ክርስቲያኖች ደግሞ ምን አይነት እይታ ሊኖራቸው ይገባል? አንድ ሰው ጋር እጣጣማለሁኝ ወይ እሄዳለሁኝ ወይ እንዴት ብዬ ነው ዲሳይድ ማድረገው ከአንድ ሰው ጋር እንደምጣጣም እንደሚሄድ እሱንስ ማየት አለብኝ ወይ? ምንድነው አንድ ሰው ጋር ያስኬደኛል ወይስ አያስኬደኝም የሚያስብሉኝ ነገሮች እና ብዙ ጊዜ እነዚህ ነገሮች በቃ እንደዚህ እንዲሆን ፈልጋለሁ እንዲሆን የምንላቸው ነገሮች ብዙ ጊዜ በእንትን ሽፋን ነው የሚመጡት እንድንጣጣም እንድንሄድ ኮምፓቲብል እንድንሆን ግን እኔ ኮምፓቲቢሊቲ ውሸት ነው ማሰበው። ሰላም እንኳን ደህና ቆያችሁን። የመልሕቅ ፖድካስት ነው። ዘወትር ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት በተስፋ ቲቪ በተስፋ ብሮድካስቲንግ ኔትወርክ ዩቲዩብ ቻናል እንዲሁም ደግሞ ኦዲዮ ቨርዥን መስማት ለምትፈልጉ በቴሌግራም በሁሉም የፖድካስት ሊስኒንግ ኦፕሽኖች ያገኙናል። ዛሬም እንደተለመደው አዲስ እንግዳ ይዘንላችሁ መጥተናል። እንግዳችን ዳያና ዮሐንስ ትባላለች። ስለ ዴቲንግ፣ ሜሬጅ፣ ስለ ሴክሹዋል ፒዩሪቲ እያነሳን ብዙ ነገር እንጨዋወታለን። አብራችሁን ቆዩ። እንኳን ደህና መጣሽ። ቴንክ ዩ በጣም አዲስ ጌስት አይደለሁኝ። በቪዲዮ አያውቁሽም ብዬ ራሱ ቪዲዮ ላደርግ ነበር። ሁለተኛ ዙር ከመጡ ሰዎች መሀል ከኦዲዮ ወደ ቪዲዮ ተሸጋግሬያለሁ። ቪዲዮ ላይ ስለማያውቁሽ ለዛ ሜንሽን ያደረኩት። እንኳን ደህና መጣሽ። ቴንክ ዩ በጣም ቴንክ ዩ ስለ ኢንቫይት ስላደረጋችሁኝ በጣም ስለመጣሽ ደስ ብሎናል። ጥሩ ቆይታ እንደምናደርግም ደግሞ እናምናለን። በጣም ነው የምናመሰግነው ስለመጣሽ ድጋሚ እንደገና እድል ስለሰጠሽ። ቴንክ ዩ በጣም ኢንቫይት ስላደረጋችሁኝ። በእናንተ ሶሻል ሚዲያ አንቺ በምትሰሪው ሴላ በሚለው ፕሮግራም በደንብ ነው የምናውቅሽ። ብዙ ሰዎች እንደሚያውቁሽ ተስፋ አደርጋለሁ። እኔ ፐርሰናሊ ብዙ ያኔም ተናግሬያለሁ፣ ብዙ ተጠቅሜያለሁ። አሁንም አንዳንድ ነገር ሪፈር ላደርግ ስፈልግ ፒዩር የሆነ ኮንቴንት እንደማገኝ እርግጠኛ ሆኜ የምከፍተው ቻናል ነው። የሚሰሙን ሰዎችም አክቹአሊ ቼክ እንድታደርጉት ኢንካሬጅ አደርጋቸዋለሁ። ሴላ ኢትዮጵያ ነው ስሙ። በሱ ነው በደንብ ማቅሽ። ከባለቤትሽ ጋር የምትሰሩት ነገር በጣም ጥሩ ነው። ቴንክ ዩ እናመሰግናለን። እንወድሻለን። ከምናወራው እስቲ አንቺ ብትነግሪኝ ጥሩ ነው። አሁን ላይ እየሰራሽ ነው ሴላ ኢትዮጵያስ እንዴት ተጀመረ? ምን አይነት ስራ ላይ ነው ያለሽው የሚለው ናይስ። ሶ ኢንቫይት ስላደረጋችሁኝ ኦፍ ኮርስ በጣም ነው የማመሰግነው። ቴንክ ዩ በጣም ያው እንደተባለው ስሜ ዳያና ዮሐንስ ይባላል። የምሰራው ስራ አሁን እኔ ጀነራሊ የኮሚኒኬሽንስ እና የጽሁፍ ባለሙያ ነኝ። ግን ሴላ ኢትዮጵያን የዛሬ ኦልሞስት 6 ዓመት እኔና ባለቤቴ ሎንች ያደረግነው የሴቶች ሚኒስትሪ ነው። ሴላ ኢትዮጵያ ያለው ዓላማ ሴቶችን ማበረታታት፣ የቢብሊካል ሊትረሲያቸውን መጨመር እና በክርስቶስ ያላቸውን እምነት የቸርች ስራን የክርስቶስ ስራንና የመንፈስ ቅዱስን ሮል አንደርስታንድ አድርገው ህይወታቸውን በዚህ ኢምፓወርድ በሆነ መልኩ እንዲኖሩ የሚያበቃ የሚል ዓላማ ያለው ሚኒስትሪ ነው። ሶ ፎር ዘ ሞስት ፓርት የምንሰራው ኮንቴንትን ክሬት በማድረግ ባይብል ስተዲዎችን ፕሮዲውስ በማድረግ የሚነበቡ ማቴሪያሎችን ፕሮዲውስ በማድረግ selaethiopia.org በሚል ዌብሳይት እና ኦፍ ኮርስ ዩቲዩብ ላይ ሶሻል ሚዲያ ላይ ምናምን በደንብ አክቲቭ በመሆን የምንሰራው ስራ ነው። ከዛ ውጪ እኔና ባለቤቴ ሌሎች የክርስቲያን ሚኒስትሪዎችን ሰፖርት በማድረግ ወይም ደግሞ በመጀመር ጀነራሊ እኔም እሱም የዲጂታል ባለሙያዎች ስለሆንን ወይም የሚዲያ ባለሙያዎች ስለሆንን እዛ ስፔስ ላይ በተቻለ አቅም የክርስቲያን ኮንቴንትን ኤክሰለንት እና ኳሊቲ በሆነ መልኩ ፕሮዲውስ አድርጎ የማውጣት ስራ ላይ ተሰማርተን እንገኛለን። አሁን ላይ ትልቅ ቦታ የደረሰን ሰው ስናስብ ያንን ጊዜ ደግሞ እንዴት እንዳለፈ ሌሰኖችንም በመስጠት ብታልፊ ደስ ይለኛል። ምን አይነት ቲኔጅ ነበርሽ የሚለው በጣም ስላይትሊ ከኋላ ወደፊት ለመጀመሪያ ያህል እኔ ወደ ጌታ የመጣሁት ኤርሊ 20s ውስጥ ነው። አሁን ሜቢ ለአንዳንዶች ልጅ ልመስል ይችላለሁ፣ ግን ያን ያህል ልጅ አይደለሁኝም። many years ቲኔጅ አመቶቼን ያው ጌታን ሳላውቅ ነው ያሳለፍኩት።
እኔ የተወለድኩት ኦፍ ኮርስ ለእናትና ለአባቴ 3 እህቶች አሉኝ። የመጨረሻ ልጅ ነኝ እና ሞስትሊ ካቶሊክ ሆነን ነው ሬስ የተደረግነው እና የካቶሊክ አስተምህሮ ነው ያሳደገኝ። ሰንዴ ስኩል ማር ነበረ፣ ሰንዴ ቸርች እንሄድ ነበረ። እውነት ለመናገር ሃይማኖትን ያን ያህል አጥብቄ ያስኩኝ ቲኔጀር አልነበርኩኝም። ግን ልክ እንደ አብዛኛው ቲኔጀር እንደ ማንኛውም ቲኔጀር እንደ አብዛኛው ቲኔጀር በጣም ሶሻል ፕሬሸር ነበረብኝ። እውነት ለመናገር እግዚአብሔር ጠብቆኝ ልል እችላለሁኝ። በዛ ፕሬሸር ውስጥ ኦፍ ኮርስ በጣም ብዙ ጤናማና ትክክለኛ ያልሆኑ ነገሮች ውስጥ ብገባም ላይፍ ሎንግ የሆነ ኢምፓክት የነበረው ነገር ውስጥ እግዚአብሔር ይመስገን አልገባሁኝም። በዛ ጊዜ ልጅ በነበርኩበት ጊዜ whether dating ይሁን ወይም ደግሞ ፓርቲ ምናምን በደንብ በቃ ይሄ እንደ ላይፍ ስታይል አድርጌ ይዤው ኖረው የነበረው ላይፍ ስታይል ነበረ እና ኢቨን ከቲኔጅ በተለይ ሌት ቲኔጅ አመቶቼና early 20soቼ በእንደዚህ አይነት ህይወት ውስጥ በደንብ የተዘፈቀና ምንም ማለት በዛ ውስጥ ምንም አይነት ኮንቪክሽን ወይም እግዚአብሔር ተግሳጽ የማይሰማኝና ማልሰማ ሰው ነበርኩኝ። ምንም ከዛ ዓለም ጋር ጨርሶ ማልገናኝ ሰው ነበርኩኝ እና አሁን ቀስ ብዬ ወደ ጌታ ወደ መጣሁበት መጓዝ ይቻላል። በዛው ወይ ላይክ እንዳነሳሽው ደግሞ ጥሩ ሰዓት ላይ ይመስለኛል ጌታ ነው ያገኘሽው። እንዴት ነው ያገኘሽው? how was the process ምናምን? it's so interesting። እቺም እግዚአብሔር ይመስገን ሁላችንም እግዚአብሔርን ያገኘ ሰው አንዳንዴ ቆም ብሎ እግዚአብሔርን ስም መጥራት በመቻላችን በጣም እግዚአብሔርን ማመስገን አለብን እና እኔ ጌታን ያገኘሁት ውጭ ሀገር ነበርኩኝ። ዩኒቨርሲቲ ውስጥ እየተማርኩኝ ነበረ እና በቃ በጊዜው ብዙ በጣም ይደክመኝ ነበር። በቃ ኢሞሽናል ድካም ይሰማኝ ነበረ እና ምንም ፉልፊልመንትም ብዙ ህይወቴ ውስጥ አልነበረም። ጥሩ አቨኒው ላይ ነበርኩኝ ህይወት ላይ ነው። ውጭ ሀገር ሄጄ የመማር እድል አግኝቼ ነበረ። እዛም ቤተሰቦች ነበሩኝ። ስራ ነበር። ሰዎች ሚንስ ገንዘብ አገኝ ነበረ። የሆነ ትልቅ ገንዘብ እንኳን ባይሆን ገንዘብ አገኝ ነበረ። ራሴን አስተዳድር ነበረ እና ግን በቃ just it was very empty ለኔ እና አንድ ጊዜ የምኖርበት ከተማ ዩኒቨርሲቲው ከተማይቱን ተቆጣጥሯት ነው ያለው። በብዙ ቦታ ህንጻ አለ። ተማሪዎች በሌሉ ጊዜ ከተማይቱ ጭር ትላለች በጣም። እንደ አጋጣሚ አንድ ብሬክ ነገር ላይ ነውና ሰመር ነው፣ ሙቀት ነው፣ ደስ ይላል። ግን ተማሪዎች የሉም፣ ሁሉም ወደ የቤተሰቡ ሄዷልና ከተማዋ ጭር ብላለች። በቃ ዴዘርት ነገር ነው የሚመስለውና ወክ እያደረኩኝ እየሄድኩኝ ነውና አንድ ቸርች በሩ ተከፍቶ ወርሺፕ ይዘመራል። እኔ ልጅ እያለ ወርሺፕ እንሰማ ነበር። የሂል ሶንግ ሲዲ ነበረኛ ቤት ምናምንና ስሰማ ፋሚሊየር ለኔ በራቸው ክፍት ነበረ። ገባውኝና ወርሺፕ አልቆ ፕሮግራም ጀመሩ። the father's heart የሚባል ፕሮግራም ነው። በጊዜው እዛ ቸርች ተቀላቀልኩኝ። ቆይቼ አሁን አስታውሳለሁኝ እና እዛ የነበረው ፓስተር ፕሮግራሙ ሲያልቅ መጥቶ በቃ አጠገቤ ቁጭ አለና አዋራኝ እና ኢሴንሻሊ በቃ ያው መሰከረልኝ ነው ልል የምችለውና በጣም በቃ የነበረኝ ኢሞሽናል ኒድ በጣም ግሬት ስለነበረና በጣም በጊዜው ይሰማኝ የነበረው ኤምቲነስ በጣም ብዙ ስለነበረ በቃ ሲታይም አሁን ለረጅም ጊዜ ፓስተር የነበረ ሰው ነውና በቃ ይሄ ሳንታ የሚመስል ሰውዬ በቃ ትልቅ ሰውዬ ነጭ ጠጉር ምናምንና በጣም he cared for me። እሱና ባለቤቱ በጣም ኬር አደረጉልኝና በዛ መልኩ ነው ወደ ጌታ ለመጣ የቻልኩት። እዛ ለመጠመቅ ቻልኩኝ። እዛም ዲሳይፕልሺፕ ተማርኩኝ and ወደ ጌታ ተቀላቀልኩኝ ማለት ነው። ይገርማል በጣም እግዚአብሔር ቅድም እንዳልሽው ሁላችንም ያገኘበት መንገድ ዲፈረንት ነው። ላይክ ዝም ብለሽ በገባሽው ይሄንን ህይወት እግዚአብሔር እንድታገኝ እድልን ሰጠሽ። በጣም ደስ ይመስገን። ብዙ ጊዜ እኛ ፖድካስት ላይ በደንብ የሚሰሙ ሰዎች ያውቃሉ ብዬ አስባለሁኝ። ጌታ ኢየሱስ ክርስቶስን መከተልን እንዴት ነው ቫልዩ የምታደርጊው? ይሄንን ህይወት ባንቺ ቃል ሲገለጽ the words of knowing Jesus እንዴት ነው ኤክስፕረስ የምታደርጊው? Wow, good question. The words of following Jesus Christ. It's everything ማለት it's everything በቃ it's one thing ግን it's everything ብዬ የማስበበት መንገድ አሁን በተለይ ሞረድ እየገፋ ስመጣ በተለይ
በህይወት ሞር በጣም ቫልዩ ማድረጋቸው ነገሮች ህይወቴ ውስጥ ሲመጡ ለምሳሌ ሳገባ and then ደግሞ አሁን ሪሰንትሊ እንዳልኳችሁ ልጅ ስወልድ አሁን ልጄን በጣም ነው የምወዳት ኦፍ ኮርስ በቃ you know she's everything ለኔ ግን በተለይ ሪሰንትሊ ከዚህ ጋር ተያይዞ just brief የሆነ ስቶሪ ላወራላችሁ ነው እና ሪሰንትሊ ባይብል ስተዲ ውስጥ አንድ ሁላችንም የምናውቀው የባይብል ስቶሪ ተነስቶ ይስሐቅ አብርሃም እንዴት ይስሐቅን ይዞት እየወጣ እንደነበረ እና he's going to sacrifice him አይዛክን ይዞት እየወጣ ነውና እያሰብኩት እኔ ልጄን ተራራ ላይ ይዤ ሳክሪፋይስ ላረጋት እየወጣሁኝ ማለት ራሴን እሱ ቦታ ውስጥ አስቀምጨው ነውና በቃ ልጄ ያየችኝ የተያየን ሳክሪፋይስ ላረጋት እየሄድኩኝ ነው because God is worth it ለኔ ማለት እግዚአብሔር አድርጊው ካለኝ ማድረግ አለብኝና እየወጣ በቃ ፊቷን እያየሁት ምናምን በጣም አስባለሁ ይሄንን ስቶሪ እና ኦፍ ኮርስ እግዚአብሔር ልጅሽ ሳክሪፋይስ አድርጊ ባይለኝ ደስ ይለኛል ሆፕፉሊ ይለኝም ብዬ ባስብም at the end of the day ግን even everything I love በጣም ወዳቸው ነገሮች በህይወቴ በጣም ቫልዩ ማድረጋቸው ነገሮች ከእግዚአብሔር አይበልጡም ማለት እግዚአብሔር ካለው ሆሊስቲክ የሆነ ሽፋን ህይወቴ ውስጥ ወይም ሚኒንግ ህይወቴ ውስጥ በቃ አንዷ ነገርም ወይም ሁሉም ነገሮች ቢወጡም ስቲል ያ በጣም ሰፊ የሆነ ሚኒንግ እና ዋጋ ሊሰጠው የማይችል ሚኒንግ ያለው የህይወቴ አካል ሳይሆን ህይወቴ ስለሆነ ሞር እንደውም የበለጠ ህይወቴ ውስጥ ትሬዠር ማድረጋቸው በጣም ቫልዩ ማድረጋቸው ነገሮች በመጡ ቁጥር ሞር እግዚአብሔር ከዚህም ይበልጣል ከዚህም ይሰፋል ከዚህም ይጠልቃል የሚለውን ነገር እንዳስብ ያደረገኝ ነበር ሰው ሆፕፉሊ ይሄን መልሱን ትንሽ አድርገው ይመልሳል ብዬ አስባለሁ ያ ኢንትረስቲንግ ነው በጣም ትልቁ ነገራችን ጌታን ያገኘንበት እውነት ነው ከዛ በኋላ ያሉት ሩፋቶች ነው ዲስከስ ያደረግን ህይወታችንን ለማጥናት የምንጥረውና ፕራክቲካል ነገሩ የሚመጣው መጀመሪያ ካገኘን ህይወት የተነሳ ነው ዛሬም እያነሳን ያለነው ማንሳት የምንፈልገው ሜሬጅ ዴቲንግ ከዛ ሴክሹዋል ፒዩሪቲ ላይ እዚህ ነገር ላይ የሚዳስስ ነገር ነው ከቢግ ፒክቸሩ ብንጀምር ጥሩ ነው ብዬ አስባለሁና it's like ስለ ፐርፐዙ እናወራ what's the purpose of marriage የሚለው የትዳር ትልቁ ዓላማ እግዚአብሔር ክሬት ያደረገው ምን አስቦ ነው ይሄን ነገር ያደረገውና ክርስቲያኖች ደግሞ ምን አይነት እይታ ሊኖራቸው ይገባል ለዚህ ነገር ላይ ምክንያቱም ዝብርቅርቅ ያለ እይታ ነው ያለው ሰዎች በራሳቸው መንገድ ያደርጉታል ፍላጎትን ከማርካት ጋር የተያያዘ ብቻ ይሆናል እይታው የተደበላለቀ ነውና እሴ ነገር ብናነሳ ጥሩ ነው ቢግ ፒክቸሩ እግዚአብሔር ምን አስቦ አደረገው እኛስ እንደ ክርስቲያን ምን አይነት እይታ ለሜሪጅ ሊኖረን ይገባል እሱ ላይ ብናወራ ችግር question እኔ ያው ያለኝን ሐሳብ ያለኝን ኦፒኒየን በደንብ I'm so glad ስለዚህ ቶፒክም ተገናኝተን ስለምናወራ because I think generally የወጣቶች ኢንትረስት እዚህ ኤሪያ ላይ naturally አለና it's good to discuss ማድረጉ እኔ የእግዚአብሔር ዓላማ በተለይ በመጽሐፍ ቅዱስ የተገለጸው የትዳር marriage ዓላማ እግዚአብሔርን glorify ማድረግ ነው በቃ primarily እግዚአብሔርን glorify ማድረግ ነው ኤፌሶን ላይ የምናየው ይሄ ነው የተጻፈልን እኛ አሁን የምናስበው ከሌላ ሰው ጋር ያለው ኢንቲመሲ ቅርበት ጆይ ኢቨን ከዛም አልፎ ኮምፓኒየንሺፕ ወይም ሌላ ሰው አብሮኝ ሁሌ ያለ የሚለው ፍሬንድሺፕ ሁሉ የትዳር ፍሩቶች ናቸው እንጂ የትዳር ፐርፐዙ ያ አይደለም so initially እግዚአብሔርን ግሎሪፋይ ለማድረግና የእግዚአብሔርን ግሎሪ ለመግለጽ ክሬት የተደረገ ነገር ነው ከዛ አልፎ ትዳር what is it ወይ ምንድነው ከሚለው ጋር አንስቶ I think more ማሰብም ያለብን is ትዳር ኮንትራክቹዋል አይደለም ኮቨነንታል ነው ኮንትራክቹዋል አይደለም ማለት ብዙ ጊዜ I think ዓለማውያን ወይም ያላመኑ ሰዎች ስለ ትዳር ዲስከስ ያደርጉ ሞስትሊ ፎከሳችን እዛ ምን ፈርማው ወረቀት ላይ ነው so ኮንትራክት መሆኑ ማለት ነው of course ኮንትራክት ነው ባይንዲንግ ኮንትራክት ነው ግን ኮንትራክቹዋል መሆኑ አንድ ነገር ፐርፎርማንስ ላይ ቤዝ የተደረገ ነገር ነው ማለት ነው ሶ እኔ አንድ ሰው ስቀጥር ለመስሪያ ቤት ኮንትራክት አለን ሶ በስምምነት ነው ተርምስ ኤንድ ኮንዲሽንስ አሉ ያንን ሚት ከተደራረግን ድረስ ይቀጥላል ሚት ካልተደራረግን ግን
ቻው ልንባባል የምንችልበት ሁኔታ አለ። አንፎርቹኔትሊ ግን ትዳር እንደዛ አይደለም። ትዳር ኮቨናንታል ነው። ኮቨናንታል ነው ማለት በእግዚአብሔር ፊት ባደረግኩት ኮሚትመንት ምክንያት አብሬሽ ወይም አብሬህ እስከ መጨረሻው ቆያለሁኝ እላለሁኝ እንጂ አብሬሽ ምንም እንትን የለውም። ምንም ተርምስ ኤንድ ኮንዲሽንሱ በጣም ጠባብ ነው። በእግዚአብሔር ፊት ቆሜ ያንን ፕሮሚስ ስላደረግኩኝ ከዛም አልፎ ሌላ ትዳር ምንድን ነው ስንል ትዳር ለራሴ ፉልፊልመንት ወይም ለራሴ ደስታ ለራሴ እኔ ደስ ስለሚሉኝ ወይም እኔ ስለሚመቹኝ ነገሮች ለማግኘት የምገባበት አውድ ሳይሆን እኔ ልታነጽበት የምገባበት አውድ ነው ማለት። ይሄ ማለት ግን በቃ ትዳር ትሬኒንግ ካምፕ ነው እንደ የሚያስብለን ነገር አይደለም አለ። ኦፍ ኮርስ በቃ ሁሌ ትምህርት ሁሌ መታነጽ ምናምን ሳይሆን ግን ያ ፊቸር ወይም ያ ሁኔታ ትዳር ውስጥ በጣም በሰፊው አለ። ሶ ትዳር ከአንድ ሰው ጋር ኢማጂን በቃ እኔ ያለሁኝ እኔ አስተዳደግ ያለ እኔ ማንነት ያለ እኔ ጥሩ በጣም አሪፍ ጎኖች ያሉ በጣም ደግሞ አሪፍ ያልሆኑ በጣም ብዙ ጎኖች አሉኝ እነዛ ከዛ ደግሞ ባለቤት ያለ በጣም አሪፍ ሰው በጣም ብዙ አሪፍ ጎኖች በጣም ትንሽ አሪፍ ያልሆኑ ጎኖች ሊኖሩት ይችላሉ። እነዚህ ዓለሞች አንድ ላይ ሲመጡ በቃ ቴንሽን መኖሩ አይቀርም። ያንን በቃ አለስልሶ መሄድ ከዛ የህይወት ሁኔታዎች መለዋወጥ ብዙ የምናልፍባቸው ከፍታዎች ዝቅታዎች ውስጥ መሄድ ያ ቴንሽን ወይም ያ ፉክቻ በቃ ያ ደስ የማይለን ነገር ማለት ነው። ከምቾት የሚያወጣኝ ነገር አንዳንድ ጊዜ ጥሩ እንዳልሆነና ወይም ደግሞ ትዳሩ ጥሩ እንዳልሆነ የሚያመላክቱ አድርገን ልናስባቸው እንችላለን። ግን ሪሊ የትዳር አንድም ዓላማ ፎርማቲቭ መሆኑ ወይም ደግሞ እኛን ማነጽ እኛን መቅረጽ ሰው በዛ ኮንቴክስት ውስጥ እኛ መቀረጻችን አንድ ሌላ የሜሪጅ ፊቸር ነው። ሶ እንደ ክርስቲያን ማየት ያለብን ትዳርን አንደኛ ፕራይማሪሊ ይሄ ነገር የኔን ደስታ ወይም የኔን ፉልፊልመንት ፐርሱ የሚያደርግ ወይም የኔን ፉልፊልመንት የሚፈልግ ወይም ለማምጣት የማደርገው ነገር አይደለም። በቃ እኔ ደስ እንዲለኝ እኔ ሰው እንዳገኝ እኔ ሎንሊ እንዳልሆን እኔ ሴክሹዋሊ ሳቲስፋይድ እንደሆን የማደርገው ነገር ሳይሆን ዋነኛ ጌታ ግሎሪፋይድ መሆን ያለበት ነገር ነው። ሁለተኛ ትዳር የዲሳይፕልሺፕ አውድ ያለው ቦታ ነው። ሶ ራሴን ለዛ ኦፕን አድርጌ ራሴን ለዛ አክሰሰብል ወይም ተደራሽ አድርጌ ራሴን ለዛ ተገዢ አድርጌ ለመኖር ብቁ መሆንና ያንን ለዛ ሐሳቤን ክፍት ማድረግ መቻል አለብኝ ስለ ትዳር ሳስብ እንደ ክርስቲያን ብዬ አስባለሁኝ። እኔ እነዚህ ነገሮች በጣም አሪፍ ሀሳቦች ነው ያነሳሽ ነው። ሌትስ ሜክ ኢት ላይክ ፐርሰናል እናርገውና አንቺ ህይወት ውስጥ ፕራክቲካሊ እንዴት ይሄደ ነው ይለውና አንዳንድ ሰዎች አይዲያል ብቻ ይመስለናል እንዲህ የምናውቃቸው ነገሮች ይኖራሉ ብለን ስናስብ በተለይ ከክርስቲያን ፐርስፔክቲቭ አንጻር ሚኖር አይመስልንም እና እንትን የሚደረግ ነገር ነው ወይ ታንጀብል ነገር ነው ወይ የምንላቸው ነገሮች እኔ ራሱ እያሰብኩ የነበረ ምንድነው ትዳርን አሁን ላይ እኔ እንጃ ብዙ ሰው እንደዚህ ያስብ እንደሆነ አላውቅም፣ ግን እግዚአብሔርን ግሎሪፋይ ማድረግን ነው ወይ መጀመሪያ አእምሯችን ላይ የሚመጣው ስለ ትዳር ስናስብ ማግባትን ስናስብ ምናምን እሱን ነው ወይ በትዳር ውስጥ የሚታሰበው? እስቲ ንገረኝ። ያ እንደዛ መሆን አለበት ላይ ኋይ የሚለውን መልስ ስንመልስ ለምንድን ነው ማገባው ብዬ አሁን ሳስብ እግዚአብሔርን ግሎሪፋይ እንደማደርግ በዛ አስቤ ነው ወይ? ኦፍ ኮርስ ናት ልልሽ ነበር። ምክንያቱም እኔም ብሆን በደንብ ኮንፌስ ማድረገው ፕራይማሪሊ በቃ ሁሌ ጭንቅላቴ ውስጥ የነበረው ጌታን ግሎሪፋይ ማድረግ ነው ብዬ ለማለት ይከብደኛል። አይ ቲንክ ብዙ ሰዎች የሚከብዳቸው ግን ያ ሜጀር ፓርት የዲሲዥኑ ሜጀር አካል መሆን አለበት ብዬ አስባለሁ። እና የዲሲዥኑ ብቻ ሳይሆን ትዳርን የማይበት ፍሬምወርክ ሁሌ ጊዜ ትዳር ለእኔ ደስታ ለኛ ምቾት ለኛ በዛ አውድ የታነጸ በዛ ፍሬምወርክ የታነጸ ትዳር በጣም በክርስቲያን ኮንቴክስት በጣም ስትራግል ያደርጋል ብዬ አስባለሁኝ። ምክንያቱም ትዳር ሁሉ ጊዜ እንደዛ ሊሆን አይችልም ማለት ኦልሶ የትዳር ዓላማው እንደዛ አይደለም። እኛም እናምንበት የትዳር ዲዛይን
አክቹዋሊ ሞር አውትዋርድ ነው እንጂ ኢንዋርድ አይደለም። ሞር ያንን ሰው ሰርቭ ለማድረግ ያንን ሰው እና በትዳሬ ደግሞ ሌሎችን ሰርቭ ማድረግ፣ ሌሎችን ሼፕ ማድረግ፣ ሌሎችን ኢንፍሉዌንስ ማድረግ። ሶ ባንቺ ትዳር ምን ይመስላል የሚለውን ጥሩ ጥያቄ ነውና ከራሴም ተሞክሮ ባወራ በጣም ስለምመርጥ ወደዛ ልመለስ። እኔ በትዳሬ በጣም 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 ደስተኛ ነኝ እና በትዳር ሰዎች በጣም ደስተኛ መሆን ይችላሉ ብዬ አምናለሁኝ። ሰዎች ትዳርን ሲፈሩ ሳይ በጣም አዝናለሁኝ። ቢካዝ ትዳር በጣም 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 መልካም ነገር ነው ብዬ ስለማስብ ሰው ሳይድ ኖት እንድታገር በጣም አበረታታቸዋለሁ። አሁን ላይ በተለይ አብዛኞቻችን ፈሪ ሆነናል እና ግን እዛ ውስጥ በጣም ኢንካሬጅ ላደርግና በጣም ልናገር የምፈልገው ነገር is ትዳርን በፍጹም ልንፈራው የሚገባ ነገር አይደለም። ኢንፋክት ትዳርን ልንወደው፣ ፐርሱ ልናደርገው፣ ልንመኘው እግዚአብሔር በተለይ ያንን ፍላጎት በልባችን ካሳደረ ልንመኘው በፍጹም ወደ ኋላ ልንል የማይገባ ነገር ነው። ግን ኖዊንግ አንድ በጣም ማወቅ ያለብን ነገር ትዳር ውስጥ ልገባ ሳስብ በጣም 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 ትልቅ ዲሲዥን ነው። ኢትስ አ ቢግ ዲሲዥን። እኔ ክርስቶስን ከመቀበል በታች በተለይ ህይወትን ኢንፍሉዌንስ በማድረግ አቅሙ ክርስቶስን ከመቀበል በታች I would say it's the most important decision. It's the most important decision. ከዛም አልፎ ደግሞ በተለይ ለሴቶች I think it's the most important decision, of course again ከክርስቶስ በታች። ይሄንን የምልበት ምክንያት ሴቶች ፊዚካሊ፣ ፋይናንሻሊ፣ ሶሻሊ ቮልነራብል ተጋላጭ ናቸው እና ትዳር ውስጥ ሲገቡ ያ የትዳር ከለላ ወይ እውነት ከለላ ይሆናቸዋል ወይም ደግሞ ያንን ተጋላጭነታቸውን አቢዩዝ የሚያደርግና ጤናማ ያልሆነ ቦታ ውስጥ የሚያስገባቸው ቦታ ሊሆንባቸው ይችላል። ስለዚህ ግን ይሄ ለወንዶችም ትዳር is extremely important እና ቆም ብዬ ሰከን ብዬ አመዛዝኜ ፈትኜ መግባት ያለብኝ ነገር ነው እንጂ ሰዎች አንቺ እድሜሽ ደርሷል፣ አንተ እድሜ ደርሷል፣ አታገባም እንጂ ተባልን ሳይሆን ወይም የምወዳት የተመቸኝ ልጅ ስላገኘው ምናምን አይደለም። ይሄ ሁሉ አይደለም። በቃ ሰፋ ያሉና ጠለቅ ያሉ ጥያቄዎችን ጠይቄ ሁኔታውን ፈትኜ ጸልዬ በእግዚአብሔር ፊት ይሄንን አቅርቤ እና የእውነት 2-3 ያስቤ ከሌሎች ጋር ተመካክሬ የማደርገው ዲሲዥን ነው። ምክንያቱም ይሄ በቃ in the next 5 ዓመት 10 years 15 30 40 ዓመት ውስጥ ይሄ ዲሲዥን በጣም ብዙ ወለድ ይወልዳል እና ያ ወለድ የሚወልደው በኔ ህይወት ውስጥ ነው። ኦፍ ኮርስ እኔ ህይወት ውስጥ እኔ ባለቤቴን ላገባው ስወስንና ስንጋባ በኔ ህይወት ውስጥ በጣም ብዙ ኢንትረስት ወልዷል ገና በዚች ዓመታችን ማለት ነው። ግን ከዛም አልፎ ደግሞ ሌሎች የሚያዩን እኛን የሚያስተውሉን የኛን ትዳር የሚያዩ የኛን ትዳር በእኛ ትዳር አፌክትድ የሚሆኑ ሰዎችም እነሱ ህይወት ውስጥም ወለድ ይወልዳል። አሁን ልጅ ወልደናል። እሷ ህይወት ውስጥ ታዩ በቃ ይሄ ፋውንዴሽኗ ነው ማለት ነው። ሶ ምን ለማለት ፈልጌ ነው፣ አንድ ሰው አገባለሁ ብሎ ሲነሳ ወይም ላገባ ፈልጋለሁ ብሎ ሲነሳ it's a very 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 big decision እና ማቅለል አልፈልግም። በቃ ትዳር አሪፍ ነው፣ ደስ ይላል፣ ጋይስ ግቡ ምናምን መባባላችን እንዳለ ሆኖ ትዳር ግን extremely important እና extremely ደግሞ አማርኛ ቃሉን አገኘዋለሁ ግን consequential ማለት በህይወቴ ውስጥ በጣም ብዙ አይነት እመርታ ብዙ አይነት ኢምፓክት አለው። ብዙ ማልጠብቃቸው ቦታ ውስጥ የትዳሬ ወይም የትዳር አጋሬ ኢንፍሉዌንስ አለው ወይም ተጽዕኖ አለው። ፋይናንስ ውስጥ፣ ህይወቴ ውስጥ፣ ስራ ውስጥ፣ ፓረንቲንግ ውስጥ፣ ሌሎችን ማገለግልበት መንገድ ውስጥ፣ ቸርቼ ውስጥ፣ የአእምሮ ጤናዬ ውስጥ በጣም ብዙ ነገር ውስጥ ያ ሰው በቃ አንድ ሆነናል፣ ትሩሊ አንድ ሆነናል እና ከማን ጋር ነው አንድ እየሆንኩ ያለሁትና ይሄስ አንድነት በእግዚአብሔር ፊት ጸንቶ መቆም ይችላል ወይ? እግዚአብሔር ይሄንን አንድነት ባርኮታል ወይ? ይሄንን አንድነት ይመኛል ወይ? ማለት ከዛ ሰው ስፔሲፊክ ሰው ጋር ማለት ነው እንጂ እግዚአብሔር ጀነራሊ ያው ትዳርን ክሬት ስላደረገ ትዳርን ይባርካል ብዬ አስባለሁ። ይሄንን ምለው ያው ያገቡ ሰዎች እንደዚህ አይደለም ብለው ወደ ኋላ እንዲመለሱ ሳይሆን because በቃ ካገባውኝ I've made a covenant ገብቻለሁ። ግን በተለይ ላላገቡ ወጣቶች ትዳር አብዛኞቻችን በተለይ ስናድግ ያለንበት አውድ የኢትዮጵያ አውድ ስለ ትዳር
ዲቴሉን አናወራውም አይደለ ከውጭ የምናያቸው ብዙ ነገሮች አሉ ወይ ከውጭ ማየው በጣም ደስተኞች እንደሆኑ በቃ እናትና አባት ወይ አያትና አያት ምናምን or something እና ደስተኛ እንደሆኑ ወይም ደግሞ እናት ስትደበደብ ወይም አባት ጥሎ ሲጠፋ ወይም እንደዚህ አይደለ ወይም እናት በቦታው የለችም ኢሞሽናሊ የለችም ኔግሌክትፉል ነች ወይ ብዙ አይነት ጨዋታዎች ብዙ አይነት ፋክተሮች አት ፕሌስ የሆኑ እናያለን ግን ያ ሚኒንጉ ምንድነው ወይም ኢምፓክቱ ምንድነው ብለን ለማሰብም ብዙ ጊዜ በተለይ በልጅነት ላናረጋው እንችላለን ግን ይሄንን ምንበት ምክንያት ምንድነው አሁን አድገን ግን ትዳርን ፐርሱ በመናረግበት በመፈልግበት ጊዜ ቆም ብዬ የኡነት ክሪቲካሊ ማሰብ አለብኝ እኔ ስለ ትዳር ምንድነው ማስበው እኔ ሚስት ስል ምንድነው ማስበው ባል ስል ምንድነው ማስበው ነገሮች በጣም ፕሬሸሩ ሲጨምር ወይም የዚህ ነገር ሲነር ሁኔታው ምን አይነት ሆኜ ነው የምገኘው እኔስ ምን አይነት ሰው ነኝ በምን አይነት የቤተሰብ አመለካከት አስተሳሰብ ነው ሼፕድ የሆንኩት እኔ ባል ስል እናት ስል ሚስት ስል ምንድነው እነዚህ ቃላቶች ሚኒንግ ኖራቸው ያየውት ራሱ እስከዛሬ እና ያስ ሚኒንግ ለኔ ምን አይነት ኢምፓክት ፈጥሯል እነዚህን ጥያቄዎች መመለስ ለብዙ ሰዎች ቅንጦት መስሎ ሊሰማ ይችላል አይደል የሆነ አይ ብዙ አታወሳስቢው አይነት ነገር ግን unfortunately እና fortunately ትዳር እነዚህን ሁሉ ጥያቄዎች ከውስጣችን አውጥቶ ማውጣቱ አይቀርም ምክንያቱም just ትዳር is መስታወት ብዙ ሰዎች ስለዚህ ይሄንን ምሳሌ ሲጠቀሙ ያለኝ ትዳር መስታወት ነው በጣም የኔን አሪፍ ሳይድ ያሳየኛል ዋው ዳያና በጣም ኬሪንግ ነሽ በጣም በቃ ለባልሽ ትቆረቆሪያለሽ በስ ኦልሶ ደግሞ ሲመጣ ደግሞ ዳያና ስትሬስ አለ አንግዛይቲ አለ ቴምፐር አለ አንገር አለ እነዚህ ሁሉ ነገሮች ከየት መጡ ሁሉም የራሳቸው ስር መሰረት አላቸውና ይሄን ሁሉ ምልበት ምክንያት ወይም ዋና ሐሳቤ ምንድነው ትዳር is wonderful በጣም 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 ደስታ ያለበት ጓደኝነት ያለበት መተሳሰብ ያለበት ፍቅር ያለበት ቤቴ እስክገባ ቸኩላለሁ ምልበት ቦታ ነው yes but also it's a big decision በጣም ቆም ብዬ አሰላስዬ አስተውዬ ዲሳይድ ማድረግ ያለብኝ ነገር ነው እና ይሄ በተለይ ደስተኝነት እግዚአብሔር የሚከበርበት የሚወደድበት የምንዋደድበት ቦታ ነው የሚለው ነገር ድራይቭ አድርጎኝ ሳይሆን ፕራይመሪሊ ይሄ ዲሲዥን በእግዚአብሔር ፊት ትልቅ ነው በህይወቴ ውስጥም ትልቅ ነው ሶ አስተውዬ አመዛዝኜ ሌሎችን አማክሬ ማድረግ አለብኝ የሚለውን ነገር ሁለቱን አያይዘን መሄድ አለብን የሚለውን ኤምፋሳይዝ ለማድረግ ነው ቴንክ ዩ በጣም ያገቡ ሰዎችን ብዙ ጊዜ ስንጠይቅ እንደዚህ ኢንካሬጅ ያደርጋሉ ያ አንድ ነገር ያው ጀስት ቅድም ስንለው እንደነበረው እግዚአብሔርን ማክበር ነው የትዳር ዋና አላማ ስንል ይሄንን ልባችን ደግሞ እግዚአብሔር ካውንት ያደርጋል ብዬ አምናለሁ የሚሰጠን ጸጋ አለ ሶ ይሄንን በአእምሯችን የመጀመሪያው ነገር ስናደርግ ኤቭሪቲንግ አንደር በዚህ አስተሳሰብ ውስጥ ይቃኛል ብዬ አስባለሁና እግዚአብሔርን ማክበር ያሰብን እንድንዘጋጅ ሲንግሎችን አበረታታለሁ አላማችን እሱ ሊሆን ይገባል ብዬ አምናለሁ ወደ ሲንግሎች ላይፍ ደግሞ እንምጣና ያው አንቺ እንዳገባ ሰው ወይም ካለሽም ልምድ በዙሪያሽም ካሉ ሰዎች ሲንግልነትን እንዴት ነው እግዚአብሔርን በሚያከብር መንገድ መቆየት ያለብን የሚለውን ሐሳብ ብናነሳ ደስ ይለኛልና እንዴት ነው ትክክለኛ የሆነ ክርስቲያናዊ የሲንግልነት ላይፍ ለትዳር በሚዘጋጅ አይነት ማለት ነው እሱን አይነት ሐሳብ ዲስከስ ብናደርግ ደስ ይለኛል እኔ ብዙ ጊዜ ስለዚህ ነገር ሲወራ ሲንግልነት ሲወራ የምናወራበት መንገድ ዌይቲንግ ታይም እኔ ግን እንደዛ ብዬ አላስብም ዌይቲንግ ታይም ነው ብዬ አላስብም ዌይቲንግ የሚያስመስለው ምንድነው በቃ እዚህ ጋር ጄና ጣጥፌ ጌታ በባል ወይ በሚስት እስኪባርከኝ ቁጭ ብዬ እጠብቃለሁ ነው ግን ለትዳር ዝግጁነት ብቻ ሳይሆን የእግዚአብሔርን መንግስት ለማገልገል የእግዚአብሔርን መንግስት ለማገልገል በሲንግልነቴ በጣም ብዙ ነገር ማድረግ እችላለሁ ኢንፋክት ከማግባቴ በፊት በጣም ሞር ፕሮዳክቲቭ መሆን እችላለሁ ለእግዚአብሔር መንግስት ዳን ካገባው በኋላ ወይም ቤተሰብ መመስረት ከጀመርኩኝ በኋላ እኔ ሲንግሎች ፕራዮሪታይዝ ማድረግ ያለባቸው ብዬ የማስበውና እኔም በሲንግልነቴ ኢቨን ሞር ፕራዮሪታይዝ ባደረገው በጣም ጥሩ ነበር ብዬ የማስበው ስፒሪቹዋል ማቹሪቲ ወይም መንፈሳዊ ብስለትን ነው መንፈሳዊ ብስለት ለትዳር ያለውን ለትዳር እንዴት ኢምፖርታንት የሆነ ግብአት እንደሆነ
የምንረዳው በትዳር ስንፈተን ስል የሆነ ትዳር ፈተና ነው ለማለት ፈልጌ ሳይሆን ትዳር ውስጥ ገባ ኢሞሽናል ብስለቴ and spiritual ብስለቴ እንዴት ጠቃሚ ነገሮች እንደሆኑ አየዋለሁ። ምክንያቱም እንዳልኩት ሁለት ዓለሞችን አንድ ላይ ስናመጣ ቴንሽን መፈጠሩ ምንም የማይቀር ነገር ነውና ሁለት ባለትዳሮችን ስናናገር እኔ በቃኛ ቤት ውስጥ ምንም ኮንፍሊክት የለም፣ ምንም አይነት ጥል የለም፣ ምንም አይነት አለመግባባት የለም ሲሉን that's problem እንጂ ጤናማ ትዳር እንደዛ አይደለም። ጤናማ ትዳር ውስጥ ኮንፍሊክት አለ። ዋናው ነገር ኮንፍሊክት እንዴት አድርገን ሪዞልቭ አድርገን ወደ ተሻለ ነገር እንመጣለን ነው እንጂ ኮንፍሊክት አለመኖር አይደለም ጎሉ። ሶ ስፒሪቹዋል ማቹሪቲ በሲንግልነት ጊዜ ውስጥ በተለይ የሚመጣ ስፒሪቹዋል ማቹሪቲ ጥቅሙ በጣም ሰፊ ነው ብዬ አስባለሁ። ከትዳር ከመግባቴም በፊት አንደኛ የእግዚአብሔርን ድምጽ ማወቅ፣ እግዚአብሔር ሲያናግረኝ በቃ ድምጼን ያውቃሉ የሚለውን ሪሊ በቃ እግዚአብሔርን ድምጽ ማወቅ፣ ለእግዚአብሔር ሰብሚት ማድረግ መቻል፣ ስጋዬን ኮንትሮል ማድረግ መቻል። እነዚህ ሁሉ የስፒሪቹዋል ማቹሪቲ ፍሩቶች ስለሆኑ ልጥቀሳቸው ብዬ ነው። እነዚህ ሁሉ ነገሮች ትዳር ውስጥ በጣም ብዙ ፍሬ ይወልዳሉ፣ ብዙ ወለድ ይወልዳሉ እና ከዛ ውስጥም ከመግባቴ በፊት የትዳር አቻዬን ወይም የትዳር አጋሬን ስመርጥ ስፒሪቹዋል ማቹሪቲ በጣም ኢምፖርታንት ይሆናል። ምክንያቱም አንድ ሰው ደስ ስላለኝ ወይም ስለተመቸኝ ወይም ቸርች ውስጥ በቃ ዋው እቺ ልጅ ስትጸልይ የምትጸልየው ጸሎት ወይም ሲያመልክ እጁን ያነሳል ምናምን እያልኩኝ ሳይሆን ትክክለኛ በሆነ መንፈስን በሚለይ ዳይሰርን በሚያደርግ መልኩ አጋርን መምረጥ፣ ጊዜን ማለት መቼ ነው ማገባ ወይም እንዴት ነው ማገባ የሚለውን ያንን ዲሳይድ የማድረግ አቅሜን ማስተካከል እችላለሁኝ። ያንን ሰው መፈተን ስል ሰዎችን ቴስት እንድናደርግ ሳይሆን የእውነት ይሄ ሰው ክርስቲያን ነኝ ሲል ጄኑዊንሊ ክርስቲያን ነው ወይ ሰው ምንድነው what am I looking for ምን አይነት ፍሬ ነው እየፈለኩ ያለሁት እዛ ሰው ውስጥ። መንፈስ ቅዱስም ለመንፈስ ስለሚመሰክር ያለኝን ስፒሪቹዋል ማቹሪቲ የበለጠ ባዳበርኩኝ ቁጥር ያንን ሰው ሳጠናና ስመለከት ዴት እያደረግን ባለንበት ጊዜ ማለት ነው ስመለከት በራሴ እውቀት ብቻ ሳይሆን በእግዚአብሔር ምሪት ላይ የበለጠ እንድንተራስ ስፒሪቹዋል ማቹሪቲ የበለጠ ይረዳኛል። እኔ ከዛ በተረፈ ሲንግሎች በጣም ፕሮዳክቲቭ መሆን መቻል አለባቸው ብዬ በጣም አስባለሁኝ። ኢንፋክት ቸርቾቻችን ውስጥ ሚኒስትሪዎች ውስጥ ሲንግል ሰዎች በቃ ተግተው መስራት ያለባቸው ሲንግሎች ናቸው ብዬ ነው የማስበው። ይሄን የምልበት ምክንያት አንደኛው ኦፍ ኮርስ ለራሳችን ጥሩ አድርጎ ሼፕ ያደርገናል። ከሌሎች ክርስቲያኖች ጋር ከሌሎች አማኞች ጋር ጊዜ ማሳለፍ በጣም ጥሩ ነገር ነው። but also ፕሮዳክቲቭ የምንሆንበት ጊዜ እንደሆነ ነው በቃ ጳውሎስም የሚነግረን ይሄ ጊዜ ፕሮዳክቲቭ ለመሆን ያስችለናል። እውነትም ደግሞ it's true ፕሮዳክቲቭ መሆን ያስችለኛል። አሁን ለእናንተም እያልኳችሁ እንደነበረው ልጅ ከወለድኩ በኋላ ይሄንን ቀጠሮ እንኳን ተቀጣጥረን ለማድረስ በጣም ጊዜ ፈጀብን። ያ የህይወት ኮምፕሌክሲቲ ከመምጣቱ በፊት ከእግዚአብሔር ጋር መተዋወቅ መቀራረብ እችላለሁ። ያ ስፒሪቹዋል ማቹሪቲ but also እግዚአብሔርን ማገልገል እችላለሁ። በቃ በጣም to my satisfaction እግዚአብሔር የሚገባውን ሁሉ አቅሜን፣ ጊዜን፣ ገንዘቤን፣ አቴንሽንን ሁሉ ሰጥቼ እግዚአብሔርን ላገለግለው እችላለሁ የሚለውን አመለካከት ሊኖራቸው ይገባል ብዬ አስባለሁኝ። ሌላ ክርስቲያን ሲንግሎች ፕራዮሪታይዝ ቢያደርጉት ወይም ቢያስቀድሙት ብዬ የማስበው እኔ ካራክተር ኦቨር ኬሚስትሪ የሚለውን ሀሳብ ነው። ካራክተር ኦቨር ኬሚስትሪ ማለት አንድን ሰው ለትዳር ስመኘው ወይም ሲመኛት ኬሚስት በመሀላችን ያለው በቃ ሳናግረው እኮ ማይ ጋድ እንዴት ደስ እንደሚል ይሄ ልጅ ሲያወራ ሲያናግረኝ ማይ ጉድነስ በቃ ምናምን ያ ሮማንሱ ወይም እንትኑ በመሀላችን ያለው ነገር ሳይሆን እሱ ነገር በጣም አሪፍ ነው፣ ደስ ይላል፣ ናይስ። ግን ዋናው ካራክተር ወይም ያ ሰው ያለው ስነ ምግባር፣ ያ ሰው ያለው የተፈተነ የህይወት ኳሊቲ እና የተፈተነ የህይወት ኳሊቲ ማለት ምንድነው? ይሄ በቃ ይስቃል ተጫዋች ነው ምናምን ሳይሆን ለሌሎች ሰዎች ኬር ያደርጋል ወይ፣ እግዚአብሔርን የእውነት ይፈራል ወይ፣ እግዚአብሔርን የእውነት ይወዳል ወይ፣ ችግር ሲገጥመው
በህይወቱ ቻሌንጆች ሲገጥሙት እንዴት ነው ሪያክት እያደረገ ያለው? የህይወት ፕሬሸር ከፍ እያለ ሲመጣ እንዴት ነው እሱ እያልኩ ማወራው ለወንዶች ብቻ ነው ማለት ሳይሆን ጀስት እኔ ሴት ስለሆንኩኝና እንደዛ ስለማወራ ነው። ግን ቦት ዌይስ ይሄዳል፣ ለሴትም ለወንድም ይሄዳል። እና ችግር ሲመጣ በህይወት ውስጥ ምንድነው ሪያክሽኑ? እግዚአብሔር ላይ የእውነት ይደገፋል ወይ? የእግዚአብሔርን ተግሳጽ ይሰማል ወይ? እና የእግዚአብሔርን ተግሳጽ ሰምቶ ምን ያደርጋል? እነዚህ ሁሉ ነገሮች አይ ቲንክ ጥሩ ጥያቄዎች ናቸው። እና የሰውን ካራክተር እንድናቅ ካራክተርም ደግሞ እኔ ከዛ ሰው ጋር ባለኝ ትውውቅ ብቻ ሳይሆን ሌሎች ሰዎች ስለዛ ሰው ምን ይላሉ፣ የሚያውቁት ሰዎች ስለዛ ሰው ምን ይላሉ፣ ጓደኞቹ ስለሱ ምን ይላሉ፣ ይሄ ሁሉ አይ ቲንክ በጣም ኢምፖርታንት ነገር ነው ብዬ አስባለሁ። ሌላው በጣም ጤናማ የሆነ አይደንቲቲ ይዞ መገኘት ለሲንግሎች በጣም ጠቃሚ ነው ብዬ አስባለሁ። ጤናማ የሆነ አይደንቲቲ ማለት ራሴን በክርስቶስ አይን ለማየት አክቲቭ የሆነ ጥረት ማድረግ መቻል አለብኝ። እግዚአብሔርን እንደሚያየኝ እኔም ደግሞ እግዚአብሔርን በትክክል ለማየት አክቲቭ የሆነ ጥረት ማድረግ መቻል አለብኝ። ከዛም አልፎ እኔ በጣም ጠቃሚ ነው ብዬ ማስመብ ይሄ ለሰዎች አነጋጋሪ ሊሆን ይችላል፣ ግን ያለኝን ስነ ልቦናዊ ጤና ቼክ ማድረግ መቻል አለብኝ። ይሄ አቅሙና ብርታቱ ካለን በደንብ ክርስቲያን ከሆኑ አማኝ ከሆኑ ካውንስለሮች ጋር ቁጭ ብለን መነጋገር የምንችለው ነገር ነው። ሌላው ግን ካልሆነም ደግሞ ሌሎች ሪሶርሶችን በመጠቀም በተለይ ራሴ ላይ የማያቸውን ነገሮች ኩዌስችን ማድረግ ላይ አንገር ኢሹ ማይ ከሆነ አንግዛይቲ ወይም ጭንቀትን ማይ ከሆነ ላስት ኢሹ ይሄ በደንብ ወደ ሲንፉል ዓለም ውስጥ እየገባን ነው። ግን ላስት ህይወቴ ውስጥ ሩት ይዞ እየተንቀሳቀሰ ከሆነ ኮሚኒኬሽን ላይ ችግር ካለብኝ ወይም ኢሞሽናሊ ለሌሎች አቬለብል ለመሆን ችግር ካለብኝ እነዚህ ሁሉ ነገሮች ራሴን አጥንቼ ካየኋቸው ወይም እነዚህን ችግሮች አይደንቲፋይ ካደረግኳቸው ወይም ደግሞ ሌሎች ጓደኞቼ፣ አቻዎቼ፣ ቤተሰቦቼ ይሄን እኮ አንቺ ላይ ያለው አንተ ላይ ያለው እያሉኝ ከሆነ ያ ስነ ልቦናዊ ጤናዬን ቼክ ማድረግና ቼክ ማድረግ ማለት የእውነት ቆም ብዬ ክሪቲካሊ አስቤ እኔ በጣም አሪፍ ሰው ነኝ ለትዳር ብቁ ነኝ ብዬ መግባት ብቻ ሳይሆን ወይት ጭንቅላቴ ስል በቃ አስተሳሰቤ፣ ኢሞሽናል ጤናዬ፣ ኢሞሽናል ኢንተሊጀንስ ለትዳር ብቁ ነው ወይ ብዬ ኩዌስችን አድርጌ ለዛም ደግሞ የሚያስፈልገኝን ሪሶርሶች አድርጌ ሀሳቤን ፈትሼ ጭንቅላቴን ፈትሼ መገኘት መቻል አለብኝ ብዬ አስባለሁ። ቢኮዝ አብዛኞቻችን ኢትዮጵያ ውስጥ ያደግን ወይም የትም ብናድግ ግን አሁን በኢትዮጵያ ውስጥ ስላለን ኢትዮጵያ ውስጥ ያደግን ሰዎች ሌላውን ነገር እንኳን ብንተው በራሳችን ህይወት በራሳችን ቤተሰብ እንኳን ያለ ችግር ውጣ ውረድ እንኳን የለም ብለን በቃ በጣም አሪፍ አስተዳደግ እንኳን አደግን ብንል ያደግንበት አውድ በጣም ሰፊ የሆነና በጣም አሰቃቂ የሆነ ችግር ሰዎች ሲጠቁ ወይም ፖቨርቲ ውስጥ ሰዎች ሲጠቁ እያየን ያደግንበት፣ ጦርነት ያየንበት፣ ሰዎች ሲያልቁ ያየንበት፣ ሲራቡ ሲታረዙ፣ ሰዎች ባላቸው አመለካከት ሲጨረሱ ሲያልቁ ምናምን ይሄ ሁሉ ገና ማለት እኔ ቤተሰብ ውስጥ ሁሉ ነገር ሰላም ነበር ሳድግ እንኳን ብል ያለንበት ያደግንበት አገራዊ አውድ ራሱ ስነ ልቦናዊ ኢምፓክት መኖሩ አይቀሬ ነው። በቃ ይሄ ጀስት ኖርማል ናቹራል ነው። ይሄ ነገር እንዴት አፌክት አድርጎኛል፣ እንዴት አድርጌ ነው ለወደፊት ለምመኘው አይነት ትዳር፣ እግዚአብሔርን ለሚያከብር አይነት ትዳር ራሴን፣ አመለካከቴን፣ ስነ ልቦናዊ ጤናዬን ላንጽ የምችለው የሚለውን እንደ ቁም ነገር ይዘን ብናስበው ጥሩ ነው ብዬ አስባለሁ። ያ በጣም አሪፍ ሀሳብ ነው። ደስ የሚል ሀሳቦች ነው እያነሳን ያለ ነውና እንግዲህ ወደ ሜሬጁም ወደ ዴቲንጉም እየተመላለስን ነው እያወራን ያለ ነው እና አንድ ማንሳት እንፈልገው ጥያቄ ስለ ባህሪ እናንሳ እስቲ። አንቺም ሜንታል ሄልዝ ላይ ከዚህ ጋር የተያያዙ ነገሮችን ከባህሪ ጋር ከአስተሳሰብ ጋር የተያያዙ ነገሮች ላይም ስለምትሰሪ የወንድ ባህሪ የሴት ባህሪ ብለን ናቹራሊ ጊፍትድ የሆንባቸው ነገሮች አሉ ወይ? ኢን ጀነራል መጀመሪያ እሱም ብናነሳ ጥሩ ነው። ብዙ ጊዜ ከማይቀየሩ ነገሮች ጋር ይሆናል አንዳንድ የምንጋጨው። በቃ this nature ብለን የምንለው ነገር ሊሆን ይችላል። አንዳንድ ሰው ደግሞ ነው ይቀየራልም ብሎ የሚታገል ሰው ይሆናል። ያንቺ ምልከታ ብናየው ጥሩና ምክንያቱም ዴቲንግም ላይ ሪሌሽንሺፕ እኛ ክርስቲያናዊ ዴቲንግ ብለን የምንለውም ላይ ሜሬጅም ላይ ብዙ ፋይቶች የሚመጡት ከዚህም የመነጨ ይመስለኛል። እና እስቲ ስለ ልዩነት ደግሞ እናንሳ። በሴት መካከልና በወንድ ብለን የምንለው መካከል ልዩነት አለ ወይ? ምን አይነት ልዩነቶች ናቸው ያሉት? እነዚህ ነገሮች አንደርስታንድ አድርገናቸው ነው የምንቀጥለው ወይስ
ይቀየራው ብለን እንታገል እንጨቃጨቅ እንደኔ ማሰብ እንዴት ያቅተዋል ያ እኮ ቀላል ይመስላል አይደለ I think መጀመሪያ ይሄንን ኮንቨርሴሽን ስንይዘው አንድ ቤዚሳችን ማለት ሊጠቀስ ባይገባ ጥሩ ነበር ግን ምን ጠቅሰው ጥሩ ነው ብዬ የማስበው ሴቶችና ወንዶች በእግዚአብሔር ፊት እኩል ናቸው ወርዛቸው እኩል ነው ቫልዩዋቸው እኩል ነው ሶ በዲዛይን ልንለያይ እንችላለን በወርዝ ወይም በቫልዩ ግን እኩል ነን በእግዚአብሔር አይን ፊት ሶ ያንን እንዳልን ሆኖ ጥናቶች የሚያሳዩት ህይወታችንን ኦብዘርቭ ስናደርግ ሴቶችና ወንዶች አንድ አይነት አይደሉም ወይም ተለዋዋጭ አይደሉም የተለያየ አመለካከት ሶ እኔ ያሉ ዲፈረንሶችን በትህትና አፕሮች ብናደርጋቸው በጣም የተሻለ ነው ብዬ አስባለሁ በትህትና ማለት አሁን ብዙ ጊዜ የምናየው እነሱ እኮ ሴቶች እኮ በቃ ኢሞሽናል ሆነው ብዙ አያስተውሉም አያስቡም ወይም ወንድ እኮ በቃ እሱ እንትኑ ስሜቱ ይገነፍልበት or whatever እንላለን ግን እግዚአብሔር ዲስቲንክት የሆነ ዲዛይን ሰጥቶናል ያንን በትህትና አፕሮች ብናደርገው በጣም ጥሩ ነው ብዬ አስባለሁኝ በትህትና አፕሮች ማድረግ ማለት ደግሞ ፕራይመሪሊ መጀመሪያ አፕሮች ሳደርገው ይሄንን ነገር ሳየው ይሄንን ዲፈረንስ ሳየው ይሄ ሰው ለምንድነው እንደዚህ ሆነው ማለት ሳይሆን መጀመሪያ ያለኝ ምላሽ ኦኬ እንደዚህ ነው እንዴት ነው በቃ በተለይ አንዴ ትዳር ውስጥ ከገባን እንዴት ነው ይሄን ነገር አስታርቀን ልንቀጥል የምንችለው ነው ካልተጋባን ወይም ሲንግል ከሆነን ደግሞ እንደ መማሪያ ጀንዊንሊ እንደ መማሪያ መድረክ ብንይዘው በጣም ጥሩ ነው ብዬ አስባለሁኝ ሰዎች ህይወት ኦፍ ኮርስ ሁላችንም ይለውጠናል ሁላችንም ይሞርደናል ግን ትዳር ውስጥ አንድን ሰው ለውጠዋለሁ ብለን ባንገባ በጣም የተሻለ ነው ብዬ አስባለሁኝ እኔ ከማግባቴ በፊት አንድ ሰው ጥሩ አድቫይስ የሰጠኝ ዳና ባለቤቴ ስሙ ፍጹም ይባላልና ፍጹም አሁን ዛሬ እንደተዋወቅሽው በቃ 40 ዓመት 50 ዓመት ተጋብታችሁ ኖራችሁን በልና 40 ዓመት 50 ዓመት አሁን የምታውቂው ፍጹም ነው ያለው በቃ አይለወጥም ብለሽ አስቢው እና ይሄ ላንቺ አክሴፕታብል ነው ወይ ለልጆችሽ አክሴፕታብል ነው ወይ ለህይወትሽ አክሴፕታብል ነው ወይ እና ጥሩ ጥያቄ ነው ብዬ አስባለሁኝ ሰዎች ኦፍ ኮርስ በተለይ ትዳር ውስጥ ሲገቡ ቲቸብል መሆን ወይም ደግሞ ለመማር ራሳቸውን ክፍት ማድረግ አለባቸው ብዬ አስባለሁኝ ይሄ የለውጥ ጎዳና ውስጥ ይከታቸዋል ግን ያ ሁሌ ላይ ይፈጠር ይችላል just generally ይሄ ሰው እንዳለ ነው ያገኘውት ያለውት የሚለውን ነገር አስበን ግን ሴቶችና ወንዶች ለኔ they're very different ግን በቃ በትህትና አፕሮች ባደርገው ይሄንን ነገር ቫልዩ በማድረግ አይደለ አሁን ለምሳሌ ጥሩ ኤግዛምፕል በኔና በባለቤቴ መሀል ያለ ዲፈረንስን ልንገራችሁና አይ ቲንክ ብዙ ባለትዳሮች ይሄንን አንደርስታንድ ያደርጋሉ ብዬ አስባለሁ እኔ አንዳንዴ ችግር ሲገጥመኝ ለባለቤቴ እነግረዋለሁ በቃ አንተ ነው እንደዚህ ሆኜ እና የባለቤቴ በቃ ኢኒሻል ሪስፖንሱ ያለው ይሄንን ችግር ለዳና እንዴት ፊክስ ላድርግላት ነው ወደ ሶሉሽን ውስጥ ነው እየገባ ያለው ቆይ እንትኑን እኮ እንደዚህ ብናደርገው ከዛ እንደዚህ ቢደረግ እንደዚህ ኖ በቃ እኔ እንዲያዳምጠኝ ነው የምፈልገው just listen እንዲያዳምጠኝ ነው የምፈልገው እና በጣም ቀላል ነው ለኔ በቃ ፍጹም እኮ አያዳምጠኝም አይሰማኝም በቃ እሱ just ይሄንን ሶልቭ አድርጎ ሙቭ ኦን ማድረግ ነው የሚፈልገው ለማለት ቀላል ነውና ያ ሪዘንትመንት ወይም ጥሩ ያልሆነ ስሜት ውስጥ ለመግባት በጣም ቀላል ነው ግን ዋው ይሄ ሰው ሶሉሽን ውስጥ ለመግባት በጣም በቃ ተቀባብሎ የተቀመጠ ሰው ነው እግዚአብሔር ይባርከው I can tell him በቃ እኔ አሁን ሶሉሽን አይደለም የምፈልገው እንድታዳምጠኝ ነው የምፈልገው በተለይ ለሴቶች አይ ቲንክ ያለ በጣም ትልቅ ትርክት ሶሻል ሚዲያም ላይ ፊልምም ላይ ምናምን ነው በቃ somehow ያውቃል ምን እንደምትፈልግ በቃ ይኖረኝ ያጋጥመሽ ያውቃል በቃ ፊልምም ላይ ሶሻል ሚዲያ ላይ በቃ ያውቃል የሆነ ጭቅላት አንብቦ ምን ይሆን አናናቀም ሪል ላይፍ ግን እንደዛ አይደለም ወንዶች ሴቶችም ይሄን አያውቁም አይደለ በትህትና አፕሮች ማድረግ አለብኝ ይሄንን ዲፈረንስ የምለበት ምክንያት ምንድነው ፍጹም እኔ እንደ ዳያና መደመጥ ነው የምፈልገው ሶሉሽን አይደለም የምፈልገው የሚለውን ነገር በትሁትነት አፕሮች ማድረግ መቻል አለብኝ እንደዛ ከሆነ ልነግረው እችላለሁ ቴንክ ዩ ግን
እኔ ሶሉሽን አለ የምፈልገው አሁን እንድታዳምጠኝ ነው የምፈልገው ሶ ያ ትህትና ይጠይቃል አይደለ ሁሌ በቃ ያየሁት ፊልም ወይም ያየሁት ሶሻል ሚዲያ ላይ የማያቸው ካፕሎች እንደዚህ ላይመስሉ ይችላሉ ግን ሪል ላይፍ እንደዚህ ነው እዚህ እየተማማረን ነገሩን በጣም በትህትና አፕሮች እያደረግን እሱም ቢሆን ዳና በቃ እንደዚህ ሳይሆን እኔ እንደዚህ ነው የምፈልገው ኦር ዳና እኮ ኦር ዩ ኖ አሁን በሱ ሳይድ የሆነ ጥሩ ኤግዛምፕል ለማሰብ እየሞከርኩኝ ነው በት ሪያሊቲው ምንድነው is በመሃላችን ያሉ ዲፍረንሶችን እንደ you know እንደ ችግር መፈታት እንዳለበት ችግር ይሄ እኮ እሷ እኮ እንደዚህ ነች እሱ እኮ እንደዚህ ነው ከማለት በፊት በጣም በትህትና አፕሮች አድርጌው ይሄ ነገር እኮ ጥሩ ቫልዩ አለው ጥሩ ቦታ አለው ትዳራችን ውስጥ በጣም ትልቅ ቦታ አለው የባለቤቴ ለምሳሌ በጣም ሶሉሽን የመፈለግ ፍላጎት እና ሶሉሽን ለማግኘት ጥረት በቃ ትጋት ውስጥ መግባት ትዳራችን ውስጥ በጣም ብዙ ቦታዎች አሉ ያ በጣም አሪፍ ኳሊቲ የሚሆንበት ሶ ያንን necessarily discourage ማድረግ ላይ ኖርብኝ ይችላል እና በሴቶችና በወንዶች መሀል ያሉትን ዲፍረንሶች እንደ ተመጋጋቢ ሊሆኑ ይችላሉ ኮምፕሊሜንታሪ ማለት ነው ኮምፕሊሜንታሪ ሊሆኑ ይችላሉ ተመጋጋቢ ሊሆኑ ይችላሉ እና እኔ ዛሬ እንደ ጉድፈት ማየው እሱ ውስጥ ማየው ነገር ነገ ለትዳሬ ትልቅ ጥቅም ሊኖረው ይችላል የሚለውን ትህትና ይዤ ለመማርና ለማስተማር ራሴን ክፍት አድርጌ መግባት መቻል አለብኝ ግን ጀነራል እንትኑን ስናወራው ነው በሴቶችና በወንዶች መሀል ያሉ ዲፍረንሶችን ስናወራ ነው እንደ ማንነት ግን ማንነት ሰዎች ላይቀየሩ ይችላሉ የሚለውን ነገር አይምሮዬን ሪሊ ክፍት ማድረግ መቻል አለብኝ በተለይ ፐርሰናሊቲ አሁን ይሄ ስለ ካራክተር እያወራን ነው በቃ ራሴን ትሁት አድርጌ ያ ሰው ሆፕፉሊ ትዳር ውስጥ ቲቸብል ሆኖ ወይም ራሱን ለመማር ክፍት አድርጎ እየመጣ ነው ለማስተማር ለመማር ክፍት አድርጌ እየገባሁኝ ነው ይሄ ሁሉ ካራክተር ናቸው ፐርሰናሊቲ ግን ለምሳሌ ላይቀየር ይችላል የሚለው ነገር ኢትስ ቬሪ ፖሲብል እና አይ ዛሬ እኔ ዴቲንግ ውስጥ ያልተመቸኝን ነገር አይ በቃ እኮ ስንጋባ ይቀየራል የሚለው ነገር ቢግ ሚስቴክ ቢግ ሚስቴክ ይሄ በጣም ጤናማ በፍጹም አይደለም ትዳር ውስጥ ገብቶ የሚቀየር ሪሊ ምንም ነገር የለም አይ ሚን ሆነስትሊ ማለት ነው አሁን ብዙ ጊዜ ሰዎች ለምሳሌ ሴክሹዋሊ ፍራስትሬትድ ሲሆኑ ወይም ሎንሊነስ ሲሰማቸው እንደዚህ የመሳሰሉ ነገሮች ትዳር ምላሹ ይመስላቸዋል ወይም ትዳር በቃ ትክክለኛው አውትካም ነው ግን ትዳር ውስጥ ገብቶ የሚቀየረው በጣም ምንም ነገር የለም እኔ እዚህ ጋር በሲንግልነቴ በለስት ወይም በሴክሹዋል ፒዩሪቲ ኢሹ ውስጥ ቻሌንጅ ደግሞ ከሆነ ትዳር ውስጥም ገብቼ እዛ ውስጥ መፈተኔ የማይቀር ነገር ነው በዛ ውስጥ ስጋዬን ራሴን ኮንትሮል ማድረግ ካልቻልኩኝ ትዳር ውስጥ ገብቼ ኮንትሮል ማድረግበት ምንም የሚለወጥ ሪሊ ምንም ነገር የለም ኢቭን ዩ ኖ ሎንሊነስ ሰዎች ሎንሊ የሆኑ በቃ ትዳርን በጣም ፐርሱ ያደርጋሉ ትዳር ውስጥም ሎንሊነስ ሀፕን ሊያደርግ በጣም ይችላል ሶ ያሉብኝን ችግሮች ስር መሰረቶቻቸውን እየፈታሁኝ መሄድ መቻል ነው እንጂ ያለብኝ ትዳር የምንም ነገር መድኃኒት ነው የሚለው አስተሳሰብ በጣም ፍሎድ ትክክለኛ ያልሆነ ጤናማ ያልሆነ አመለካከት ነው ትዳር የምንም ነገር መድኃኒት አይደለም ኢንፋክት እኔ ውስጥ ያሉ ችግሮችን የትዳራቻዬ ውስጥ ያሉ ችግሮችን በጣም ወደ ሰርፈስ እንዲመጡ ቶሎና በኃይል ወደ ሰርፈስ እንዲመጡ የሚያቀባብል አውድ ነው እንጂ እዛ ውስጥ የሚፈታ ችግር ምንም ችግር የለም ፐርሰናልም ችግር የለም ስለዚህ ይሄንን ታሳቢ በማድረግ ሰዎች አሁን እኮ እሱ you know pornography ላይ በቃ ችግር አለ እሱ ህይወት ውስጥ ግን ስንጋባ it's fine no ስንጋባ it won't be fine ስንጋባ it's the same thing እዛ ውስጥ ደግሞ ገብተን የራሱ የሆነ ፔን የራሱ የሆነ ችግር እየወለደ ይሄዳል so ሰዎች ዲፍረንት ናቸው ወንዶች ሴቶች yes ዲፍረንት ናቸው yes ያሉ ዲፍረንሶችን በትህትና አፕሮች ማድረግ አለብኝ ራሴን ለማስተማር እና ሌሎችን ለማስተማር ራሴን ክፍት ማድረግ መቻል አለብኝ ግን knowing that ሰዎች ደግሞ ፐርሰናሊቲያቸው ላይቀየር በፍጹም ይችላል ከዛም አልፎ ደግሞ ኃጢያት በተለይ ሲንፉል የሆነ ማንነት ትዳር ውስጥ ገብቶ ትዳር መድኃኒቱ አይሆነውም እነዚህን እስካሳካን ድረስ ወንዶችና ሴቶች ልዩነታቸው አይ ቲንክ ሌሎችንም አይ ቲንክ ከዚህ ሀሳብ ጋር ያይዤ በጣም ኢንካሬጅ ማድረግ መፈልገው
አብዛኞቻችን ሴቶችና ወንዶች ዲፍረንት ናቸውና ሴቶች እንደዚህ ናቸው ወንዶች እንደዚህ ናቸው ከሚል ኦልሬዲ በቃ ሴት ከተደረገ አመለካከት እንነሳለን እና አንዲት ሴት ስትዋወቅ ወይ አንድ ወንድ ስትዋወቅ እዛ ከምጠብቀው ነገር ወጥተው ሳገኛቸው ለኔ ፕሮብሌማቲክ ይሆናል። በቃ እንዴት አድርጌ ነው ወይት ይሄ ከሴትነት የወጣ ወይም ከወንድነት ይሄን ሁሉ የምልበት ምክንያት ምንድነው? ትንሽ ጭንቅላታችንን ክፍት ብናደርገውና የስ ሴቶችና ወንዶች ዲፍረንት ናቸው፣ ግን ሁሉም ሰው ደግሞ የራሱ አይደንቲቲ ያለው ሁሉም ሰው እግዚአብሔር በራሱ ጀርኒ አምጥቶታል። ሁሉም ሰው እግዚአብሔር አንጾታል፣ በብዙ ውስጥ አልፏል እና ያንን ሰው ለመተዋወቅና ያ ሰው ምን አይነት ሰው እንደሆነ ለማወቅ ራሴን ክፍት ላድርግ ሴቶች እንደዚህ ናቸው ወንዶች እንደዚህ ናቸው ከሚለው ሀሳብ በፊት ያ ሰው ምንድነው የሚለውን ለማወቅ ኪዩሪዮሲቲ ቢቀድም የተሻለ ነው ብዬ አስባለሁ። በጣም ተያያዥ ነገር ላንሳልሽ ብዬ ነው። በተለይ አሁን ላይ ካለንበት ምልከታ አሁን ስለ ዲፍረንስ ያነሳን ስለሆነ ፕራክቲካሊ ደግሞ ስንኖር የተግባር የሥራ እንደዚህ አይነት ዲፍረንሶች አሉ። ቢብሊካሊም ደግሞ ፕራክቲካሊም አሁን ሞደርን የሆነ አስተሳሰብ አለ ብለን እናምናለን። ይሄ ሞደርን ወርልድ ደግሞ የወንዶችንም እኛ እንደ ክርስቲያን ነው ማሰብ የምንችለው የወንዶችንም የሴቶችንም አእምሮ በተወሰነ መልኩ ኢንፍሉዌንስ እያደረገ ነው ብዬ አስባለሁ። በተለይ ቲኔጆች ወጣቶች ምንፈልገውን ነገር ብቻ ነው እዛ መናገር ምንፈልገው። ወንድ ልጅ ይሄን ካላደረገ ነው። ወንዶችም ደግሞ አረ እኔ ሴቷ እንደዚህ ካለች አሁን ፌሚኒስት በሚለው በብዙ አይነት ነገር የሚነሱ ፍርሃት በጣም አለና ተፈራርተን ምንፈልገውን ነገር ብቻ ነው የምንወራወረውና ምንፈልገው ነገር እዛ ሰውዬ ውስጥ ከሌለ አናረገውም። ሴቶች ደግሞ ወንድ ልጅ ቤት ውስጥ ይሄን ማያረግ ከሆነ በቃ ይሄ ሰው ባል ሊሆን አይችልም። ባሎች ደግሞ ይሄን ነገር እኔ አላረግም ምክንያቱም ከባህል ከብዙ ነገር ጋር የተጣበቀን ስለሆነን ፕራክቲካሊ ይሄ ነገር ለብዙ ሰዎች አሁን አወራለሁ ከጓደኞቼ ጋር ጠይቃቸዋለሁ። ፍርሃታቸው ይሄ አንዱ ይሄ ነገር ሆኗል። ገብቼ በኋላ በዚህ ነገር ተጣልተን ማያጣላ ይመስላል፣ ግን ፕራክቲካሊ ብዙ እና ይሄ ነገር ትንሽ ብናወራው ክሊር ብናረገው ጥሩ ይመስለኛል። አለ ወይ ዲፍረንስ አለ ወይ ወንዱ ማያረገው ነገር አለ ወይ ቤት ውስጥ ሴት ልጅ ስትነግረው እንዲያረግ ደግሞ በምን አይነት መልኩ መሆን ያለበት እንደ ግዴታ ነው። አሁን ይሄን ማታረግ ከሆነ አጠገቤ እንዳደርስ አይነት ነው። ዴቲንግ ላይ በተለይና ተረድተሽኛል ያሰዋል። ኢንትረስቲንግ አይ ቲንክ ትዳር ውስጥ ከመግባታችን በፊት ራሳችንን የምናይበት መንገድም ይሄንን በጣም ጥሩ አድርጎ ሳይሆን ሲሪየስሊ ኢምፓክት ያደርገዋል ብዬ አስባለሁ። እንዳልከው አይ ቲንክ ካልቸር በጣም ኢምፖርታንት ነው። ካልቸር ለወንዶች የሚሰጠው ቦታ፣ ቤት ውስጥ የሚሰጠው ሮል እና ለሴቶች የሚሰጠው ሮል በጣም የተለያየ ነው። ያንን ደግሞ ኢቨን ከክርስትና አውድ ራሱ ብናወጣውና ሞደርን ላይፍ ማለት ሁል ጊዜ የቤት ውስጥ እርዳታ ወይም ሰራተኛ ምንለው ወይም ደግሞ ሞግዚት ምናምን እርዳታ በሌለበት አውድ ውስጥ እኛ ካልቸራሊ የተማርነው ሮሎች ለሞደርን ላይፍ ብዙ ሀመቻ አይደሉም። ክርስትና እንትን ውስጥ ብንወጣ ራሱ ማለት ነው። ሶ እኔ አሁን ኢቭን ለወንዶች ብናገር ለወንዶች ባወራ ለእኔ ክብር ማለት ምን ማለት ነው? ለእኔ ቤቴ ውስጥ ተወድጃለሁ ተከብሬያለሁ ማለት ምን ማለት ነው? ይሄ ክብር ማለት ኦኬ ሳሎን ውስጥ በቃ ግሬን ሰቅዬ ተቀምጬ ሚስቴ እዛ ስትዳክር ማየት ነው? ወይስ ባለቤቴ እኔን ትረስት አድርጋኝ ወዳኝ የሚያስፈልጋትን ነገር ልትነግረኝ አምናኝ የምትቀርበኝ ሰው ነኝ ወይ? በቃ ምን አይነት ባል ነው መሆን የምፈልገው? ያ የባል ቅብ መሆን ማለት ምን ማለት ነው? በቃ ቀለበቱን አድርጌያለሁኝ፣ ቤት ውስጥ ተገኝቻለሁኝ፣ በቃ የእግር ውሃ የት አለ፣ እራት ቀርቧል ወይ ምንድነው ማለት ከሆነ በነገራችን ላይ ኦኬ ያ ከሆነ ቪው ኢትስ ፋይን ማለት ሳይሆን ያ ከሆነ ቪው ያ ነው ቪው ብሎ መናገር ጥሩ ነው ብዬ አስባለሁ። በቃ ያ ነው እንደዛ ነው። ለኔ ባል ማለት እንደዛ ነው። ለኔ ሚስት ማለት በቃ ውላ ቤቱን ይዛ ወታ የምትሰራ ከሆነ ቤታችንን ለማስተዳደር ከስራዋ ተመልሳ መታ ቤቱን እንትን ብላ ልጆቹን እንትን ብላ እንደዚህ ብላ
ግልጽ መሆን ያስፈልግ። ግን አይ ቲንክ ትዳር ውስጥ ገና ከመግባቴ በፊት ጀነራሊ ለእኔ ክብር ማለት ምን ማለት ነው፣ ለእኔ ሪስፔክት ቫሊዩ መደረግ እዚህ ቤት ውስጥ ምን ማለት ነው፣ በሚስቴ ቫሊዩ መደረግ ማለት ምን ማለት ነው። እኔ ኪችን ውስጥ ገብቼ ሚስቴ ራት ስትሰራ እኔ ዕቃ ባጥብ ይሄ ክብሬን ይነካዋል ወይ? የሚነካው ከሆነ what does it say ስለ እኔ ማንነት? በቃ በዕቃ ማጠብ ማንነት የሚነካ ከሆነ ማንነኝ እኔ ሪሊ በቃ የት ጋ ነው ማንነቴ ወርዶ ያለው? ዕቃ በማጠብ እየተነካው ከሆነ ከዚህ ጋር ተያይዞ በጣም ስለ ባለቤቴ ብነግራችሁ በጣም ደስ ይለኛል። በጣም እዚህ ላይ በጣም ጥሩ ኤግዛምፕል ነው ብዬ ስለማስብ ማለት ነው። ለምሳሌ እኔ ስወልድ እንደ አጋጣሚ ብዙ ቤተሰብ ቅርባችን አልነበረም እና ባለቤቴን ያረሰኝ ባለቤቴ ምግብ ይሰራልኝ ነበረ። ባለቤቴ በኦፕራሲዮን ስለወለድኩኝ ብዙ እንቅስቃሴ አልችልም ነበረ። ሶ በቃ ቤቱን ማጽዳት፣ ቤቱን ማስተካከል፣ ቤቱን መወልወል በቃ ኤቭሪቲንግ የሰራው ቤት ውስጥ ሜቢ 2 ወር 3 ወር እሱ ነው። ምንም አልነሳም ነበረ እኔ ልጃችንን ይዤ ማለት ነው። እና ለእኔ I respected him more ምክንያቱም ይሄ ሰው ባሎኝ ይገኛለሁ በቃ እገኝልሻለሁ ሲለኝ ዋው he meant it በቃ ይሄው ተገኝቷል። ሶ ይሄ ሰው ቃሉን የሚጠብቅ ይሄ ሰው በከፍታም በዝቅታም ማንነቱ ማይነካ ባለቤቴ ሞልዋያ ስለጨበጠ ኦ ማይ ጉድነስ እኔ ወንድነት የተነካ እንዴ ብሎ ምንም ጥያቄ የማይነሳበት ዳይፐር ስለቀየረ ወይም ህፃን ልጅ ስላጠበ እኔን ስለተንከባከበኝ እኔን ምንም ስላደረገኝ ማንነቱ ያልተነካበት throughout እሱ ሆኖ ነው የቀጠለው። እና ለእኔ በጣም ያንን በጣም ነው ሪስፔክት ያደረኩት፣ በጣም ነው ቫልዩ ያደረኩት። ኬር ስላደረገልኝና ኬር የሚያደርግልኝ ሰው ስላገኘውኝ ሳይሆን ዋው ይሄ ሰው በምንም ነገር በቃ አይደለም ማንነቱ ሊነካ ሙሉ ራሱ አይነካም ፍጹም he was just fine በቃ በቃ ለሱ እንትን ነው እሺ ያለ ነው በቃ የሚቀጥለው። እና ለኔ እና ለሁላችንም አይ ቲንክ ጥሩ ለሰን ነው ብዬ የማስበው ገና ትዳር ውስጥ ከመግባቴ በፊት ትክክለኛ የሆነ ጤናማ የሆነ አይደንቲቲ ቪው ሊኖረኝ ይገባል ለማለት ቀደም የሚያልኩት this is why because ህይወት ብዙ ነገር ውስጥ እናልፋለን እና በዚህ ጊዜ ውስጥ በተለይ እንደዚህ አይነት ነገር ላይ ጥያቄ ውስጥ የሚገቡት ወንዶች ናቸው። ግን ሴቶችም አይ ቲንክ ያለን ወይም ተሸወድን ብዬ የማስበው አሁን ሶሻል ሚዲያ ላይ ምናምን ሳይ አንዳንዴ በቃ እሱ ቁመቱ እንደዚህ ካልሆነ ገቢው እንደዚህ ካልሆነ እንትኑ እንደዚህ ካልሆነ እኔ ምን ይሰራልኛል ማለት አይ ሚን እኔ አሁን ከዚህ ጋር ተመሳሳይ ኤግዛምፕል ጋር ተነስቼ ባነሳው እኔ በቃ ወልጄ በሁለተኛው ሶስተኛው ቀን በሳምንቱ በቃ በጣም ብዙ ነገር ሰውነቴ ውስጥ ሀፕን እያደረገ ነው፣ እያገገምኩኝ ነው። ህፃን ልጅ አለች። በቃ ህይወቴ ቀውስ ውስጥ ነው ያለው፣ ሪሊ ቀውስ ውስጥ ነው ያለው። በዛ ውስጥ የባለቤቴ ቁመት፣ የባለቤቴ ኢንካም፣ የባለቤት ምንም አላሞቀኝም like ምንም ነገር አልቀየራልኝም it meant nothing to me። በዛ ውስጥ ግን ያ ሰው ኬሪንግ መሆኑ፣ በዛ ሰው እግዚአብሔርን መፍራቱ፣ በዛ መሃል ከኔ ጋር ሊጸልይ ዊሊንግ መሆን ብቻ ሳይሆን በቃ ጸሎትን ፎርዋርድ ማድረጉ፣ በዛ ውስጥ ሰፖርት መሆን፣ ፓርትነር መሆን፣ ፕራዮሪታይዝ ማድረጉ ነው ለኔ ትልቁ ቁም ነገር እንጂ እነዚህ ብዙ ጊዜ በቃ የምናያቸው እንትኑ ቀይ ቢሆን ወፍራም ቢሆን ቀጭን ቢሆን ምኑ እነዚህ ሁሉ ነገሮች ህይወት እንዳልኩት በቃ መናር ሲጀምር እነዚህ ነገሮች ምንም ማለት አይደሉም። ኢን ፋክት I would say of course physical attraction ጥሩ ቦታ የለውም ምናምን ለማለት ፈልጌ አይደለም። ያ የዲሲዥኑ ድራይቪንግ ፎርስ ሊሆን አይችልም። በቃ ሊሆንም አይገባም። ጤናማ ትክክል አይደለም ብዬ ነው የማስበው። ግን ሴቶችም በጣም ሶሻል ሚዲያ ላይ የምናየው ኮምፓሪሰን በቃ እኔ ያለኝ ቦይፍሬንድ ወይ እኔ ያለኝ ባል ከነሱ ጋር እንዴት ምን ይመስላል፣ እነሱ እኮ በጣም ሃፒ ይመስላሉ። በተለይ አሁን በቃ ቪዲዮ ኮንቴንት ያላቸው ሶሻል ሚዲያዎች ላይ ስናይ በቃ የተቀነጨበች አጭር ነገር እናይና የሰው ሙሉ ትዳር ያ ይመስለናል። የሰው ሙሉ ትዳር ግን እንደዛ አለም we don't know ካሜራ ጀርባ ምን እየተፈጠረ እንደሆነ we don't know የተዘጋ በር ጀርባ ምን እየተፈጠረ እንደሆነ so ኮምፓሪዘን ደግሞ እዚህ ቤቴ ያለኝን ነገር እንድነቅፍ እንዳልወድ
እንዳጣጥል የሚያበረታታኝ ነገር ነው እንጂ እንዳከብር የሚያደርገኝ ነገር አይደለም ብዙ ጊዜ ሶ ያንን ታሳቢ በማድረግ አይ ቲንክ እንደ ሴቶች ያለን የሚመጣብን ኢንፍሉዌንስስ ለእይታ የሚመች ወንድ ሰው አይደለ ገቢው ይሄን ያህል ሰው ስታዩ ሂዝ ኦን ፔፐር ሂዝ አትራክቲቭ ቁመቱ ይሄን ያህል ነው ቀይ ነው whatever እንደዚህ ይላልኝ ግን እኔም ለእህቶቼ ያለኝ ምክር is እነዚህ ነገሮች fine they're fine it's fine ግን በቃ በህይወት ውስጥ የትዳር አጋሬ በሚያስፈልገኝ ጊዜ በቃ ያ ግራጎን የምለው ግማሽ አካል የምለው ሰው በሚያስፈልገኝ ጊዜ በቃ ያ ሰው thank God አለ በመለበት ጊዜ እነዚህ ነገሮች ሚኒንግለስ ናቸው truly meaningless ናቸው ደግሞ በጊዜም ጋር ፌዲንግ ናቸው የፊዚካል ውበት ገንዘብ ከፍዝቅ የሚል የሰውም ህይወት ረጋፊ የሆኑ ነገሮች ናቸው ሶ ካራክተር ላይ ራሳችንን ብንመሰረት የትዳር አጋሮቻችንን ስንመርጥ ካራክተር ላይ ብንመሰረት ይሄ ሰው ፐርፌክት ነው ወይ ወረቀት ላይ ሲጻፍ ይሄ ሰው ፐርፌክት ነው ወይ ከሚለው ይልቅ ፌትፉል ነው ወይ እግዚአብሔር ያለው ከእግዚአብሔር ጋር ባለው ሪሌሽንሺፕ ፌትፉል ነው ወይ የሚለውን ጥያቄ እየጠየቅን እና ያንን እየፈተንን ብንገባ በጣም 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 የተሻሉ ትዳሮች ውስጥ ራሳችንን እናገኛለን ብዬ አስባለሁ ወንዶችም አይ ቲንክ ያላቸው ሶሻል ፕሬሸር ያላቸው ካልቸራል ፕሬሸር is በቃ ይሄ ሳልነካ ሳለ እንትን ክብሬ ሳይነካ የሚለው ነገር ግን ወንድሞቼን በጣም ኢንካሬጅ ማድረገው ክብር ማለት ምን ማለት ነው እዚህ ኮንቴክስት ውስጥ ክብር የሚመጣው ስራ ካለ መስራት ነው ወይ ካለ መርዳት ነው ወይ ክብር የሚመጣው ሚስቴ ሰፈር ስታረግ ማየት ነው ወይ ከዛ ነው ወይ ክብር ማገኘው ወይስ ክብር ማገኘው ቤታችንን ሰፖርት በማድረግ ነው ቤታችን በሚያስፈልገውን ሰፖርት በመስጠት ነው ሚስቴን በመርዳት ነው ወይ ሚስቴን ቀና በማድረግ ነው ወይ እና ያንን ነገሮች አስተውለው ፕራክቲካሊ የሚያገኙት ነገር እርግጥ ማለት እኔ የማየው ነገር ስለሆነና እርግጠኛ ሆኜ የምናገረው ክብር ከዛ አይመጣም ክብር ከማንነት ነው የሚመጣው ክብርም ሲጀመር ኤክስተርናሊ ሰዎች ያንን አይተው ነው እንጂ የሚያከብሩን ሰዎች ክብርን ማብተው የሚለጥፉልን ነገር አይደለም ሰው ውስጤ ራሴን አከብራለሁኝ ወይ እግዚአብሔር አክብሮኛል ያንን አንደርስታንድ አደርጋለሁኝ ወይ ያ ቫልዩ ገብቶኛል ወይ እግዚአብሔር የከፈለልኝ ዋጋ ተረድቻለሁኝ ወይ እነዚህ ሁሉ ነገሮች ናቸው ዋጋ የሚሰጡኝ እነዚህ ሁሉ ነገሮች ናቸው ሚኒንግ የሚሰጡኝ ሶ ያንን ነው አክብሬ ራሴን አክብሬ በራሴ ተማምኜ የምገኘው and then እሷ she sees that እና she respects that እንጂ እሷ መታ ሪስፔክትን ካምላ ምትለይ ነገር አይደለም ሶ ያንን በተለይ ወጣቶች ወንዶች ቢያስቡት ክብር በራስና በጌታ በመተማመን ራስን በማወቅ ጌታን በመደገፍ ራሳችንን እግዚአብሔር እንደሚያየን በማየት የሚመጡ ነገሮች እንደሆኑ እንጂ ቤት ውስጥ ስራ ስለሰራውኝ ወይም ማድረግ ያለብኝን ነገር ስላደረግኩኝ ከፍ ዝቅ የሚል ነገር አይደለም ብዬ እኔ ላለኝ ሶ ይሄን ፕሌንሊ ለመናገር ወይም ግልጽ ሆኖ ለመናገር ወንዶች ቤት ውስጥ መርዳት አለባቸው ብዬ ነው ግን ያ ማለት በቃ እውነት ለመናገር እውነቴን ነው የምለው ማለት እኔ አሁን ቤታችን ውስጥ ሁሉ ጊዜ ሰራተኛ ወይም የሚረዳን ሰው ኖሮ ማያቅባቸው በጣም ብዙ ጊዜዎች አሉ እና እኔና ባለቤቴ በጣም ነው የምንቀራረብ ማለት በጣም የሚያቀራርብ ነገር ነው ቤት ውስጥ ተረዳድቶ መስራት ማለት አንድም ቤት ማስተዳደር ማለት እና በቃ አንተ እንትን ስታረግ እኔ እንትን አረጋለሁ እኔ እንትን ሳረግ አንተ እንደዚህ አርግ ተባብሎ አንድ ላይ ማረግ በቃ ቲም ነን ፓርትነር ነን እኩል ነን የሚለው ስሜት በመሃላችን የሚፈጥረው ክሎስነስ በሌሎች ነገሮች ራሱ ሪሊ የማይመጣ አይነት ክሎስነስ አለው እና ያንን ነገር ባንንቀውና እንደውም ለትዳራችን ጥሩ መድኃኒት ሊሆን ይችላል ብዬ አስባለሁ ሶ ፕራክቲካል በጣም ጥሩ አድርገሽ ይመለስሽልኝ አንድ አሁን ስታነሹ ከነበረው ጋር በደንብ እንድናነሳው ያሰብኩት ይሄ ሶሻል ሚዲያ ኢፌክት በተለይ አክቹዋሊ በሁለቱም ሳይድ ይሆናል ሲንግልም ሆነን የሆነ ዲሳይድ እንዳናደርግ ይሄ ዲስትራክት የሚያደርጉን ነገሮች አሉና አይዲያል የሆነ ሰው በሚዲያ ባየነው ወይም በፊልም ላይ ባየነው የሆነ አይዲያል ያደረግነው የሆነ የቀረጽነው ሰው አለና እሱን ኤክስፔክት ማድረጋችንን
ልክ ነው ወይ የሆነ የያዝነው ሰው የሆነ አለ ኢማጂን የምናደርገው ሰውና እሱን ኤክስፔክት ማድረግና ሜንሊ ግን ይሄ ኮምፓሪዝንን በደንብ ብናነሳው ብዬ አስባለሁ። ቅድም ስታነሹ ነበረ በእርግጥ ግን የሆነ ሳትስፋይድ እንዳንሆን በያዝነው ነገር እንዳንረካ ያደርገናልና ዙሪያችን ካለ ሰው ጋር ኮምፒት ማድረግ ጤነኛ ነው ወይ ያስፈልጋል እሱ ወይ? አይ ቲንክ እኔ ማንኛውም የትራራቻ ትራር ውስጥ የገባ ትራራቻም ገና በዴቲንግ ውስጥ የምናገኘው ሰው ሁሉም ሰው ኃጢአተኛና ፍሎድ ነው። በቃ ፍሎድ ማለት እንከን ያለበት ነው። ሁሉም ማንም ሲንለስ የሆነ ወይም ኃጢአት የሌለው የለም። ሁሉም ሰው እንደዛ ነው። ያንን ማለቴ በቃ ኃጢአትን ቶለሬት ማድረግ አለብን ማለቴ ሳይሆን ሰዎች ፐርፌክት እንዳልሆኑ ፍጹም እንዳልሆኑ ማሰብ መቻል አለብኝ፣ ማወቅ መቻል አለብኝ። እና ያልሽበት መንገድ ራሱ በጣም ኢንትረስቲንግ ነው። ኤክስፔክት ማድረግ አለብኝ ወይ ያ ሰው እንደዛ ሆኖ እንዲመጣ። ሪሰንትሊ ስለዚህ ጉዳይ ከራሴ ጋር እያሰብኩኝ ነው። ኮምፓቲቢሊቲ ያለ ኮምፓቲብል ከአንድ ሰው ጋር እጣጣማለሁኝ ወይ እሄዳለሁኝ ወይ እንዴት ብዬ ነው ዲሳይድ ማድረገው ከአንድ ሰው ጋር እንደምጣጣም እንደሚሄድ እሱንስ ማየት አለብኝ ወይ? ምንድነው አንድ ሰው ጋር ያስኬደኛል ወይስ አያስኬደኝም የሚያስብሉኝ ነገሮች እና ብዙ ጊዜ እነዚህ ነገሮች በቃ እንደዚህ እንዲሆን ፈልጋለሁ እንዲሆን የምንላቸው ነገሮች ብዙ ጊዜ በእንትን ሽፋን ነው የሚመጡት እንድንጣጣም እንድንሄድ ኮምፓቲብል እንድንሆን ግን እኔ ኮምፓቲቢሊቲ ውሸት ነው ማሰበው። ኮምፓቲቢሊቲ ውሸት ነው ብዬ ማለት ውሸት for the most part ውሸት ነው ብዬ ማስበው of course በእምነት መጣጣም መቻል አለብን። ወርልድ ቪው ማለት በቃ ክርስትና ምንድነው ማነው ምንድነው የሚለውን ነገር ላይ በደንብ ፈተን እዛ ላይ መጣጣም መቻል አለብን። ከዛ በኋላ ያለፈው ነገር ግን የበለጠ ለመጣጣም ነገሩን ባሳካውት ቁጥር ለማሳካት በመወከር ቁጥር እሱ እኮ እንደዚህ ከሆነ እኔ እንደዚህ ስለሆንኩኝ እንጣጣማለን፣ እሱ እኮ እንደዚህ ከሆነ እኔ ከሆነ እንደዚህ እንጣጣማለን፣ እንደዚህ ባልኩኝ ቁጥር አንደኛ ለጭንቅላት እየነገርኩት ያለሁት ነገር ኮንፍሊክት አይኖርም እዚህ ሪሌሽንሺፕ ውስጥ ነው which is false በቃ false ነው። ሁለተኛ ኮንፍሊክት ሲመጣ በጣም መደነግጥበት አውድ ውስጥ ነው ራሴን እያገኘሁት ያለሁት። also ደግሞ ሰዎች ይቀየራሉ፣ ሰዎች ኢቮልቭ ያደርጋሉ። ሰዎች እንኳን ባይቀየሩ የህይወት ሰርከምስታንስ የህይወት ሁኔታ ይቀያየራል። ልጅ ይመጣል፣ ገንዘብ ይሄዳል። አገራችን እንደምናየው ኢንስታቢሊቲ ብዙ ነገር አለ እና ይሄን የምልበት ምክንያት ምንድነው ኮምፓቲቢሊቲ የሚለው ሐሳብ ራሱ በጣም ብዙ ቀዳዳዎች አሉት። ብዙ ጤናማ የሆነ አመለካከት አይደለም። የፈለገ ብንጣጣም ኮንፍሊክት መምጣቱ አይቀርም። ኢንፋክት ገና ከዴቲንግ በመሃላችን የማይሄዱትን ነገሮች በመሃላችን ኮምፓቲብል ያልሆኑትን ነገሮች አይተን እንዴት ነው የምናስኬዳቸው፣ ይሄ ነገር እንዴት ነው ኮንፍሊክቱን ሪዞልቭ እያደረግን የምንሄደው የሚለውን እውነታውን ፈተነው ብንሄድ ይሻላል እንጂ በቃ አንተ ኮንተና እኔ እኮ አንተ የቢች ቬኬሽን ትወዳለህ እኔም የቢች ቬኬሽን እወዳለሁ በቃ አለም ሰመረች የሚለው አመለካከት ግን ሪሊ በህይወት ፈተና ሲታይ ብዙ ርቆ የሚያስኬድ ነገር አይደለም እና ኮምፓቲቢሊቲ ወይም መጣጣም የሚለውን ሐሳብ በጣም በፈታ ባለ እጅ ብንይዘው የተሻለ ነው ብዬ ነው ማሰብ። ይሄ በቃ እንትን ብንሆን እንጣጣም፣ እኔ ስራ ስለምወድ እሷ ስራ ከወደደች እንደዛ አይደለም። ህይወትም እንደዛ አይሄድም። ሶሻል ሚዲያ እኔ በጣም በቃ ለወጣቶች በጣም አዝናለሁኝ። እኔ ከሶሻል ሚዲያ በፊት አይደለም ያገባሁት ግን አሁን በቃ ነገሩ በጣም እየከረረና እየናረ ስለሄደ በሶሻል ሚዲያ ዓለም ውስጥ ማለት ነው እና ሁሌም ማስታወስ ያለብን ሶሻል ሚዲያ ፕሮዳክሽን ነው። በቃ it's a ፕሮዳክሽን ማለት ልክ እንደዚህ እንደ ቀረጻ ታስቦበት ነው። በቃ ታስቦበት እንኳን ባይሆን እኔና ባለቤቴ በቃ ስንስቅ ኦ ማይ ጋድ አይ ላቭ ዩ ስንባባል የ30 ሰከንድ ቪዲዮ ፖስት ባደርግ እኔና እሱ በትዳር ዓለም እንኳን 6 አመት ቆይተናል። ያቺ 30 ሰከንድ 6 አመቷን ሪፕሬዘንት አታደርግም በፍጹም። እዛ ውስጥ በቪዲዮ የማይወጣ ብዙ ነገር ሊኖር ይችላል አይደለ?
በቃ በኮንፍሊክት የሚያለፈ ኢቭን በቃ አዝነንም ተከፍተንም ህይወት ከፍ ዝቅ ብለው ብንም የሚያሳለፍናቸው አንድ ላይ ማለት በቃ በሴንስ ኦፍ ዩኒቲ በህይወት ብዙ ከፍ ዝቅ ያሉብን ነገሮች ሊኖሩ ይችላሉ። በብዙ ሎስ በብዙ ፈተና ውስጥ አብረን ያለፍናቸው ነገሮች አሉ። ለኢንስታግራም የማይመች ከዛም አልፎ ደግሞ እኔና እሱ መሀልም ኮንፍሊክት አለ። it's just the reality. so ኮንፍሊክት ማለት በቃ ይሄ ብው ያለ ጥል ነው ማለት አይደለም። ኢንፋክት በቃ ያልተስማማንበት ኮምፎርታብል የማያደርገን ከኮምፎርት ዞናችን ያወጣን ነገር በመሀላችን አለ መፍታት ያለብን ወደፊት መንገድ እንድንቀጥል። ያ ለኢንስታግራም አይመችም፣ ማንም ያንን ያወጣል። ሶ ይሄን ምልበት the reason ይሄን ማወራበት ምክንያት ምንድነው ያችን 30 ሰከንድ አይተን ያንድን ሰው ሙሉ ህይወት ጃጅ ልናደርግ አንችልም። ሪሊ አናውቀውም። አክቹሊ ሃይላይት ሪል ነው የሚሉት ሰዎች ኤግዛክትሊ በቃ ለሶሻል ሚዲያ የሚመቸውን ነገር ብቻ ነው ሰው የሚያወጣው። በዛ ላይ ደግሞ ያ ነው the whole reality the whole truth ያ ነው ብሎ ማሰብ ትክክል አይደለም። በቃ እኔ ራሴ በኔ ህይወትም በቃ እቺ 30 ሰከንድ ብትወጣ አሁን የኔ ሶሻል ሚዲያ ላይ ሰዎች ቢሄዱ በቃ ባለቤቴ ፎቶዎች ምናምን በደንብ በቃ ስለ ባለቤቴ ብዙ ነገር አወራለሁ እናገራለሁ። that doesn't mean እና ባለቤቴ ኮንፍሊክት የለም በመሀላችን። that doesn't mean እና ባለቤቴ sometimes እንደዚህ ነው እንዴት ዳር ያላልንባቸው ጊዜዎች የሉም ማለት አይደለም። በቃ ሁሉም ባለትዳር በዚህ ነገር ውስጥ ያልፋል። እኔና ባለቤቴ ዩኒክ ሆነን አይደለም። ግን ያ ለኢንስታግራም ያ ለሶሻል ሚዲያ የማይመች ነገር ስለሆነ ሰዎች ያንን ነገር አውጥተው ላይ እናገሩት ይችላሉና ይሄንን ሰዎች ሶሻል ሚዲያን ኮንሱም ሲያደርጉና ግን እኮ እኔ ህይወቴ ይሄን አይመስልም ሲሉ ያቺን 30 ሰከንድ ህይወትሽ ካልሆነች yes ትክክል ነው። እንደዛ ነው መሆን ያለበት። እዛ ላይ የምናየው ነገር ፕሮዲዩስ የተደረገ ለእኔ ኮንሱም አድርጌው እንዲጣፍጠኝ እንዲጥመኝ እንዲመቸኝ ተደርጎ የቀረበ ነገር ነው እንጂ ህይወትን ክሪቲካሊ እንዳይ ወይም ህይወቴን እንድመዝንበት እንድፈትንበት የተቀመጠ ነገር አይደለም። ከዛ ጋር ተያይዞ ያለምንም ሄዚቴሽን ክሊር የምለው ነገር ወጣቶች የሶሻል ሚዲያ አጠቃቀማቸውን ሊሚት ማድረግ መቻል አለባቸው ነው። በቃ ቀኑን ሙሉ ቁጭ ብዬ ስክሮል ማድረግ ጤናማ አይደለም። ይሄ በሳይንስም ፕሩፍ የተደረገ ነገር ነው። ግን ለጤናዬ ለትዳሬ ጤና ለዴቲንግ ህይወቴ ጤና ለስፒሪቹዋል ጤና ለስነ ልቦና ጤና በጣም ጠንቅ የሆነ ነገር ስለሆነ የሶሻል ሚዲያ አጠቃቀሜን ኤክስትሪምሊ ሊሚት ማድረግ መቻል አለብኝ። ማለት ኤክስትሪምሊ ሊሚት ማድረግ መቻል አለብኝ እና ከተጠቀምኩም በኋላ ካየውም በኋላ ስሜቴ ወደዚህና ወደዛ ሲልብኝ የማይ ከሆነ ጀኑዊንሊ ቆም ብዬ ራሴን ማናገር መቻልና ምንድነው ያየሁት ነገር ኢንፍሉዌንስ እያደረገኝ ያለው የሚለውን መፈተንና መጠየቅ መቻል አለብኝ ብዬ አስባለሁኝ። ምክንያቱም እንዳልሽው ሶሻል ሚዲያ ለኮምፓሪሰን ድሮ ሰዎች ሶሻል ሚዲያ ከመኖሩ በፊት ከጎረቤቶቻቸው ጋር ነበር ህይወታቸውን ኮምፔር የሚያደርጉት። ግን ጎረቤቶቻቸው ህይወታቸውን ያሉ ቡና ይገናኛሉ፣ ያወራሉ፣ ይነጋገራሉ። ኮንቴክስት አለ ገባሽ? ሁሉም ነገር አውዱ ግልጽ ነበር። አሁን ግን ኮንቴክስት የሌለው ምንም የለ ቅንጭብ ያለች ነገር ነው እያየን ያለ ነውና ያ ደግሞ ኤክስትሪምሊ አንሄልዚ የሆነ ነገር እንደሆነ ለትዳሬ ያለኝን ቫልዩ በትዳሬ ያለኝን ደስታ ይወስድብኛል። በቃ ይወስድብኛል። ሶ ላይመስል ይችላል እንደ ሶሻል ሚዲያ ትዳር ደስታ ምናምን በት ሳይንሱም አለ ማለት እኛ እንኳን ባንረዳው ሳይንሱ ይሄንን ደርሶበታልና ደስታችንን ስለሚወስድብን ሴንስ ኦፍ ይበቃኛል፣ በእግዚአብሔር ሙሉ ነኝ፣ በትዳሬ በእግዚአብሔር የተረዳ በእግዚአብሔር የተያዘ ነው የሚለውን አመለካከት የሚሰርቅብኝ ነገር ስለሆነ ያለኝን ሶሻል ሚዲያ አጠቃቀም ፉሊ ጀኑዊንሊ ሊሚት ማድረግ መቻል አለብኝ። ማለት በጣም ከምናስበው በጣም ትንሽ ነው ሶሻል ሚዲያ ኮንሱም ማድረግ ያለብን እና እሱንም ስናደርግ ኮንሽስ ሆነን ማለት በቃ የመጣው ነገር ሁሉ መታየት አለበት ማለት አይደለም። ቫዮለንስ ሴክሹዋል ኮንቴንት እንደዚህ አይነት ነገሮች ቋንቋ ኢቭን ላንጉዌጅ ጤናማ ያልሆነ ላንጉዌጅ ማየት እነዚህን ሁሉ ነገሮች እኔ ላይ ኢንፍሉዌንስ ኮንሱም የማደርገው ነገር ገብቶ ኢንፍሉዌንስ ያደርገኛል የሚለውን በማወቅ ምንድነው ማረጋው ምንድነው እየተቀበልኩ ያለሁት ከዚህ የሚለውን እንደ ጓደኛ ብናየው ሶሻል ሚዲያ በቃ ቁጭ ብሎ እያዋራኝ ነው እየነገረኝ ነው እና ምንድነው እየነገረኝ ያለው ምንድነው እያወራልኝ ያለው የሚለውን
ቆም ብሎ መፈተን ማየት ጥሩ ነው ብዬ አስባለሁ። በጣም ደስ የሚል ሀሳብ ነው። አንድ አይነት ሳሹ በጣም የወደድኩት ነገር ይሄ ፍሌክሲቢሊቲ በተለይ ከኮምፓቲቢሊቲ ጋር ተያይዞ ያለው ነገር በጣም የሚጠቅምና ሰዎች ኤክስፔክቴሽናቸው ጤነኛ እንዲሆን የሚያደርግ ይመስለኛል። ከዚ አንዴ በቃ ይሄ ነው ኮምፓቲብል እንድንሆን ያደረገን ብለን ዲሳይድ ያደረግነው ነገር ነገ ላይ ባይመጣ በሁኔታዎች ደግሞ ትንሽ ቢቀያየር የጸብ ምክንያትም ይሆናልና ወደዛኛው ጽንፍ ደግሞ እንሰደውና ይሄ ማንደራደርባቸው ነገሮች ደግሞ እንደ ክርስቲያን ብናነሳቸው የቢብሊካል ስታንዳርዶች መርሆች ወይ ደግሞ አንድ ሰው ዴቲንግ ላይ ከአንድ ሰው ጋር እሆናለሁ ብሎ ሲያስብ ቀደም በተወሰነ መልኩ እያነሳሹ ነበረ ግን ስፔሲፊክ አድርገን እናንሳው ብዬ ነውና ነን ኔጎሺየብል የሆነ ወይ ደግሞ ማንደራደርባቸውን ስታንዳርዶች ደግሞ አንስተን ይሄን ነገር በጭራሽ መተው የለበትም ብንል ደግሞ ጥሩ ይመስለኛል። አንዳንድ ጊዜ ትልልቅ ሬድ ፍላጎችን ቅድም ስትይ እንደነበረው ከጋብቻ በኋላ ወይም ከትዳር በኋላ ይቀየራል ብለን እንገባና ዋጋ መክፈል እንዳይሆን ቀድመን ማወቅ ያለብን ወይ ማየት ያለብን ነገር I think እኔ non-negotiable ብዬ ማነሳቸው ጥቂት ነጥቦች ናቸው። በጣም ጥቂት ናቸው actually። አንዱ ያው መጽሐፍ ቅዱስ የሚለን ሼርድ የሆነ ፌት መኖር አለበት ከዛ ሰው ጋር in Jesus Christ። so ካመነ ሰው ጋር ነው መሆን ያለብኝ ማለት ነው። so ያ ግን ወደ ሁለተኛ ነጥብ ያመጣኛል። ምንድነው ያመነ ሰው ማለት? አምናለሁ ስላለ ነው ወይ? ቸርች ስለሄደ ነው ወይ? so ወንዶችም ሴቶችም አንድ ሰው አምናለሁ በጌታ ነኝ ሲለን የሚናገረው ንግግር ሳይሆን በህይወቱ የሚያፈራውን ፍሬ ማየት ነው። በቃ በፍሬያቸው ታውቋቸዋላችሁ እዚህ ጋር ጥሩ መለኪያ ይሆናል ማለት ነው። ሶ በህይወቷ ኦብዘርቭ ሊደረግ የሚችል ሊታይ የሚችል ፍሬ ታፈራለች ወይ ያፈራል ወይ? በንግግር ብቻ ሳይሆን እምነቱን በድርጊት በስራ ኤክስፕረስ ያደረገ ሰው ይሄ negotiable አይደለም ብዬ የማስበው ነገር ነው። ሶ በክርስቶስ ያለን እምነት ስለ እምነታችን ስናወራ ያንን ሼር እናደርጋለን። አንተም እንደዚህ ነህ አንቺም እንደዚህ ነሽ እንባባላለን። ግን ከመባባል አልፎ ደግሞ ህይወታችን ድርጊታችን ስራችን የሚያፈራው ፍሬ ወደዛ አምነዋለሁ ወደምለው ነገር ያመላክታል። ሌላ ሰዎች በዴቲንግ ጊዜ በፍጹም ኔጎሺዬት ሊያደርጉ የማይገባው ብዬ የማስበው ሴክሹዋል ኢንቴግሪቲ ወይም ሴክሹዋል ፒዩሪቲ ከሚለው ቋንቋ ይልቅ እንደውም ሴክሹዋል ኢንቴግሪቲ ይሻላል ብዬ የማስብበት ምክንያት ይሄ ያወስቦ ጉዳዮችን ቫልዩ አድርጎ በቃ ተድበስብሶ በቃ እናወራው ማናስበው ማንነጋገረውም ሳይሆን ኦፍ ኮርስ በሌሎች ካውንስል በመደረግና በሌሎች ጥበቃ ስር ይሄ ነገር ዲስከስ ልናደርገው እንችላለን። ከዛ አልፎ ግን ያ ሰው እቺ ሴት አንድ ወንድ አንድ ሴት ሴክሹዋል ኢንቴግሪቲ በህይወቷ ምን አይነት ቫልዩ ትሰጠዋለች? ሶ አንድ ሰው ምንም ቨርጅን ሆኖ ለምሳሌ ሴክሹዋል ፒዩሪቲ ችግር ሊሆንበት ይችላል። ሶ የአክቱ አይደለም ችግራችን እዚህ ጋር አክቱ ስንበቃ whatever that act is ግን በልቡ ውስጥ ስለ ሴክሹዋል ሁኔታ ኦር ስለ ሴክስ ጤናማ የሆነ አመለካከት አለው ወይ? ጤናማ የሆነ አመለካከት አላት ወይ? ከትዳር በፊት ከትዳር በኋላ ሴክስ ምን መሆን እንዳለበት do they understand? ያንንስ ለመኖር የሚያስችለውን ብቃት ይዘው ይገኛሉ ወይ? so ይሄ ሰዎች አይፈተኑም ማለት አይደለም። of course temptation happens ግን even በዛ temptation ውስጥ እንዴት ነው የሚያልፉት? even tempt ተደርገን let's say እኔ አንድ ሰው ዴት ያደረኩኝ ቢሆን ወይም እጩኛ ሆነን ቢሆንና በሴክሹዋል ሲን ብንወድቅ okay then what happens? ያ ሁሉ ናን ኔጎሺዬት ማለት አንዴ በቃ ነገሩ ፈርሷልና I guess በቃ ይሄ ነው አዲሱ ላይፋችን ብለን ነው የምንቀጥለው ወይስ no yes tempt ተደርገን ወድቀናል ግን ወደ ጌታ እንመለሳለን። አሁንም እናውቃለን የእግዚአብሔር ፕሪንሲፕል
የትዳር አልጋ ፒውር መሆን እንዳለበት ነው። ስለዚህ እግዚአብሔርን ይቅርታ ጠይቀን ኢቻተርን ይቅርታ ጠይቀን ወደ ፒውሪቲ እንመለሳለን ነው ወይ? ሶ ያ የሴክሹዋል ኢንቴግሪቲ ሴክሹዋል ጤናን የመጠበቅ ሴክሹዋል ጤና ማለት ምንድነው? ስፒሪቹዋሊ ኤንድ ኦፍ ኮርስ ሹር ፊዚካሊ ለመጠበቅ ያለው ኮሚትመንት ምን ይመስላል? ያ ሰው ቴምፕት አይደረግም ማለት ነው አይደለም፣ ወይም ቴምፕት ተደርጎ ሊወድቅም ይችላል። ግን እነዚህ ሁሉ ነገሮች ውስጥ እንዴት አድርጎ ነው ናቪጌት የሚያደርገው የሚለው ነገር ጥሩ ቢብሊካል ስታንዳርድ አላቸው ዴቲንግ ውስጥ ብዬ አስባለሁ። የመጨረሻው ለኔ ናነጎሸብል የምለው ሀሳብ ኢዝ ለባውንደሪ ሪስፔክት ወይም ለማሰምረው መስመር ሪስፔክት እና ኮሚኒቲ አካውንታቢሊቲ ወይም ተጠያቂነት። እኔ ወጣቶች ዴት ሲያደርጉ በሚስጥር መሆን አለበት ብዬ አላምንም። ይሄ በክርስቲያን ኮሚኒቲ ውስጥ የታወቀ ሊታይ የሚችል ሚስጥር ያልሆነ ሪሌሽንሽፕ ነው መሆን ያለበት። ሶ ያ ማለት አይሶሌት የተደረገ ወይም ደግሞ ከህብረት የወጣ ምንም አይነት ሪሌሽንሽፕ የለንም። ሶ እዛ ግን ህብረቱ ማለት ሙሉ ቸርቹ አይደለም። ለምሳሌ በቃ ትንሽ የክርስቲያን ህብረት ካለኝ የሚወዱኝ ወደ እግዚአብሔር ሊጠቁሙኝ የሚችሉ ከኔ የበሰሉ ሰዎች ካሉ ስለ ሪሌሽንሺፕ ማወቅ መቻል አለባቸው። ስለ ሪሌሽንሺፕ ሲጠይቁኝ መመለስ መቻል አለብኝ። ሶ ከነሱ ምደብቀው ምንም ሲክሬት የለም። ምንም ከነሱ የሚሸሸግ ነገር የለኝም። ሶ ይሄ ለኔ it's not negotiable። አንድ ሴት አይ አንንገራቸው ወይም አንድ ወንድ አይ በቃ ይሄንማ እኔና አንቺ መሀል ነው መሆን ያለበት ካለኝ this is a red flag, this is a problem, stop በቃ እዚህ ጋር ማቆም አለብን ማለት ቆመ ብለን ማሰላሰል አለብን። ምንድነው የማይነገረው? ለምንድነው የማይነገረው? ሶ በተለይ በዴቲንግ ጊዜ ሁሉም ነገር በጣም ትራንስፓረንት ለሌሎች ሰዎች ምክር ክፍት መሆን መቻል አለበት። ይሄ ማለት የዴቲንግ ህይወቴ ለፈለገው ሰው ሁሉ ክፍት በር አለ ማለት አይደለም። ግን ለማምናቸው ለበሰሉ ክርስቲያኖች ራሴን አቬለብል ማድረግ መቻል አለብኝ። ባውንደሪን ሪስፔክት ማድረግ መቻል ማለት በቃ ለምሳሌ ሰዎች ስለ ሴክሹዋል ፒዩሪቲ እናወራለን፣ ግን ኢሞሽናሊ ካልተጋባን የሆነ ቦታ ላይ ኢሞሽናል ኢንቲመሲያችን መስመር አለበት። በቃ ባልና ሚስት አይደለንም፣ አንድ አይደለንም ገና። እኔ አሁን ሜቢ የራሴ ኦፍ ኮርስ ጀስት የራሴ ደስ የማይለኝ ነገር ነው። ሰዎች እንትን ሲሉ በጣም ያበሽቀኛል። እኔ ባሌ ነው ሚስቴ ነች ሳይጋቡ I don't like it። እኔ ደስ አይለኝም። እና አሁን ለምሳሌ እኔ ያንን የምልበት ምክንያት ምንድነው? no there's a clear boundary አለ ዴቲንግ እና ትዳር መሀል ክሊር የሆነ መስመር አለ። ያንን መስመር ላከብረው ይገባል። እና ያ መስመር ማለት ደግሞ ምን ማለት ነው? ለእያንዳንዱ ሰው ደግሞ ሊለያይ ይችላል። ሶ እኔ ለምሳሌ እጅ መያያዝ ለኔ I don't like it ማለት አልወደውም ብቻ ሳይሆን በቃ ሴክሹዋሊ ሞር በቃ ሴክሹዋል ወደሆኑ ሰዎች ሊድ ያደርገኛል። ስለዚህ እጅ ባንያያዝ ደስ ይለኛል የምትልህ ከሆነ አንዲት ሴት ወይም የሚል ከሆነ አንድ ወንድ that's a boundary. I have to respect it። በቃ ሪስፔክት መደረግ አለበት። እንዴ ምን ነካሽ እጅ መያያዝ እኮ ነው እንዴ ሁሉ ሰው ያደርገው የለ እንዴ ምናምን ነው። እንደዚህ አይነት ፕሬሸርም ካለ ቆም ብዬ ማሰላሰል አለብኝ። what's going on? ለምንድነው ባውንደሪ ሪስፔክት የማይደረገው? ለምንድነው ይሄ ነገር negotiable ወይም ንግግር የሚያስፈልገው ነገር የሆነው ማለት መቻል አለብኝ። ሶ ጥሩ ቢብሊካል ስታንዳርዶች ወይም ጥሩ ዴት ለሚያደርጉ ሰዎች ጥሩ ፕሪንሲፕሎች ናቸው ብዬ የማስባቸው እነዚህ ናቸው። በቃ በክርስቶስ ያለን እምነት ሼር መደረግ ማለት እኔ ማምነው እምነታችን ሼር መደረግ አለበት። አማኝ መሆን አለበት። አማኝ የሆነ ሰው ደግሞ አማኝ ነኝ ስላለ ብቻ ሳይሆን በህይወቱ ኦብዘርቭ ሊደረግ የሚችል ሊታይ የሚችል ሊፈተን የሚችል ፍሩት ማፍራት መቻል አለበት። ሶ እምነቱን በአፉ ብቻ ሳይሆን ኤክስፕረስ የሚያደርግልኝ በድርጊቱ በህይወቱ ኤክስፕረስ ያደርግልኛል። ሌላው ሴክሹዋል ኢንቴግሪቲ
እነዚህ ይሄ በጣም ኢምፖርታንት ፕሪንሲፕል ነው ብዬ አስባለሁ። ሴክሹዋል ኢንቴግሪቲ ማለት ሴክስ አለማድረግ ማለት አይደለም፣ ወይም ሴክሹዋል የሆኑ አክቶችን አለማድረግ ማለት አይደለም። ይሄ ማለት ግን ለሴክስ እግዚአብሔር ሴክስን በሚያይበት መንገድ ማየት፣ ስለ ሴክስ ጤናማ አመለካከት መያዝ፣ ራሴን ደግሞ በዛ ፕሪንሲፕል አቅቤ መያዝ እና ደግሞ ቴምፕት ስደረግ ወይም ደግሞ ፎል ባደርግ እንዴት አድርጌ ነው ወደ ጌታ የምመለሰው? ይቅርታ ጠይቄ እሷንም እሱንም ጌታንም መመለስ። እነዚህ ሁሉ ነገሮች ሴክሹዋል ኢንቴግሪቲ ውስጥ የሚገቡ ናቸው ለእኔ። ሌላው ኢዝ ባውንድሪን ሪስፔክት ማድረግ፣ የተሰመረ መስመርን ሪስፔክት ማድረግ። እንደን ደግሞ ለህብረቴ እዚህ ውስጥ ይመክረኛል። ሪሌሽንሽፕ ወደ ትዳር ሲገባ ይረዱኛል ብዬ የማስባቸውን የህብረቴን አካሎች ራሴን አክሰሰብል ማድረግ፣ ሪሌሽንሽፔን አክሰሰብል ማድረግ፣ ተጠያቂነትን ክፍት ማድረግ እንጂ እዚህ በሚስጥር በቃ እኔ እናንተ አንቺና እኔ እዚች ጋር ብቻ ብለን ሳይሆን ኖ ዴት ስናደርግ በሩ ሁሌ ክፍት ነው። ቁጭ ብለን ቡና እየጠጣን ከሆነ ይሄ በቃ የህብረቴ አካል ነው የምለው ሰው ቢመጣ ወንበር ይዘህ ሳብ ቁጭ ብለህ ለማለት ምንም ማፈርና መደንገጥ የለብኝም። ያንን ለማድረግ ደግሞ ወደ ኋላ የሚያስብለኝ የሚያሸማቅቀኝ ነገር ካለ ለምንድን ነው ያ የሆነው ብዬ ቆመ ብዬ ማሰብ አለብኝ ብዬ አስባለሁ። እነዚህ ነገሮች ጥሩ ናነጎሸብል የሆኑ ሀሳቦች ናቸው ለኔ። በጣም በጣም ጥሩ ነገር ነው እየተናገርሽ ያለሽውና በጣም ጠቃሚ ናቸው። ደግሞ ቅድም እንዳልኩት በጣም ፕራክቲካል የሆኑ ነገሮች ናቸው የምታወሪያቸውና ቴንክ ዩ ሶ ማች። ከባውንደሪ ጋር ተያይዞ አሁንም በሌላው ሳይድ ደግሞ ባውንደሪን ምንድን ናቸው ባውንደሪዎች? ቅድም ስትይ ነበረ በማግባትና ባለማግባት ውስጥ ያለውን ልዩነት ክሊርሊ ማየት አለብን ስትይ ነበርና አንድ ሰው ፒዩሪቲውን ጠብቆ ወይም በእግዚአብሔር ፊት እግዚአብሔርን የማያስነቅፍ ዴቲንግ ላይ ያለን ሪሌሽንሽፕ ለመጠበቅ በሁለቱም መካከል ሊኖር የሚገባ ባውንደሪ ምንድን ነው? ጥንቃቄዎች ምንድን ናቸው? ቅድም ስትይ ነበር አንድ ማቀው ልጅ ነበር ውጭ የተገናኘ ነውና ለሱ እጅ መያያዝ ከእግዚአብሔር ሀሳብ እንድወጣ ወይም ወደ ሌላ ሀሳብ የሚወስደኝ ከሆነ ቁጭ አድርጌ ኮሚኒኬት አደረግኳት። ለእሷ ኖርማል ሊሆን ይችላል መተቃቀፍ ወይም አብሮ ፕራይቬት የሆኑ ቦታዎች ላይ መቀመጥ፣ ሰው ማያይ ቦታ መቀመጥ ለአንዳንድ ሰው ኖርማል ነው። ግን ኢፍ እንደዛ እንድታስብ የሚያደርግሽ ከሆነ ኮሚኒኬት አድርጎ እሱም ምሳሌ ትዝ እያለኝ ነበርና ላይክ እንደዚህ አይነት ባውንደሪዎች እግዚአብሔርን ማክበር ስለሆነ አላማችን ከዚህም ከሴክሹዋል ነገር ውጪም ሊሆን ይችላል። ምንድነው ባውንደሪዎች ሴት መደረግ ያለባቸው? እንደኔ ባውንደሪዎችን በተለያየ ካቴጎሪ ልንይዛቸው እንችላለን። the first and ለሁላችን በጣም obvious ነው ብዬ የማስበው ፊዚካል ባውንደሪ ነው። so ፊዚካል ባውንደሪ ምንድነው ልናደርግ የምንችለው እግዚአብሔርን ሳንተላለፍ ብዬ እንዳስብ ሳይሆን እግዚአብሔርን በቃ ማክሲመም በመሃላችን ለመንፈስ ቅዱስ ሩም ሰጥቼ ለእግዚአብሔርን ማክሲመም አክብሬ የሚያስኬደኝ ነገር የቱ ጋር ነው መስመሩ ጥቅ ሳይሆን ይሄ ደግሞ ከሰዎች ሊለያይ ይችላል። ማለት ይሄ ሰዎች ሊለያይ ይችላል ማለት ምንድን ነው? ቅድም እንዳልነው በቃ እጅ መያያዝ፣ ሃጊንግ ምናምን እነዚህ የመሳሰሉ ነገሮች ለሌሎች በቃ ኖርማል ወይም ጤናማ ሊመስላቸው ወይም ሴክሹዋል ኢንቲመሲን ምንም ወደ ሀሳብ የማያመጣ ለአንዳንድ ሰው፣ ለሌላው ደግሞ በጣም ፈተና ሊሆንበት የሚችል ነገርን አይደንቲፋይ አድርጎ አቮይድ ማድረግ መቻል አለብኝ ማለት ነው። እነዚህ ፊዚካል ባውንደሪ የመጀመሪያው እርከናችን ነው። ከዛ በኋላ ኢሞሽናል ባውንደሪስ ብዬ አስባለሁ። ካልተጋባን የተጋቡ ሰዎች ኢሞሽናል ኢንቲመሲ ሊኖረን አይገባም። ካልተጋባን የተጋቡ ሰዎች ኢሞሽናል ኢንቲመሲ ሊኖረን አይገባም። ያ ማለት ኦፕን አንሆንም ወይም ተጋላጭ አንሆንም ወይም ግልጽ አንሆንም ማለት አይደለም። ያ ማለት ግን በቃ ፉል አክሰስ ወደ ምንነቴ፣ ወደ ማንነቴ፣ ወደ ውስጤ ያ ሰው ሊያገኝ አይችልም ማለት ነው። የተመጠነ ነው። ኢሞሽናል ኢንቲመሲያችን የተመጠነ ነው። በቃ አንዳንዴ በተለይ በወጣትነት ሰዎች ሲዋደዱ ፍቅር ሲኖር በቃ በዛው ስምጤ ማለት ሀሳብ አለ።
በት ቆም ብዬ ራሴን መቀስቀስ አለብኝ ቆም ብዬ ማሰብ አለብኝ ያ ይሄንን ሰው ወደዋለው በቃ እንዴ ላገባው እኮ ነው ላገባት ልንጋባ እኮ ነው ተጫጭተናል እኮ ሹር ግን እስከምንጋባ ድረስ በእግዚአብሔር ፊት ያንን ፕሮሚስ እስከምናደርግ ድረስ ኢሞሽናል ኢንቲመሲያችን በጣም የተመጠነ መሆን መቻል አለበት የተገደበ መሆን መቻል አለበት ሌላው ከጊዜና ከጊዜና ሚስጥራዊ የሆነ ነገር ማለት ቅድም እንዳልኩት ነው በቃ ምንም እዚህ ውስጥ ዴቲንግ ህይወታችን ውስጥ ሚስጥሮ ነው የሚቀመጥ ነገር የለም ሶ ይሄ ማለት ፕራክቲካሊ ሲታይ ማለት ምን ማለት ነው አይሶሌት የሚያደርግ ወይም ከህብረት የሚያርቅ ሁኔታን አቮይድ ማድረግ መቻል አለብኝ ማለት ነው እኔና ዴት ማደርገው ሰው ማታ ብቻችንን መኪና ውስጥ መሽከርከር መቀመጥ አይኖርንም ማለት ነው በቃ it's not going to happen so no እኔና እሱ እኮ በጣም በቃ we're so strong we're so አሪፍ ምናምን sure በጣም አሪፍ ነው ግን ሌላም በተለይ በነገራችን ላይ ከባውንደሪ ጋር አንድ ወጣቶች ሊያስቡት የሚገባው ነገር ከዚህ በፊት አንድ ጊዜ የሆነ ሰው ምን ጠየቀኝ እኔና የተጫጨናት ያጫት ልጅ ነች so they're engaged ግን አልተጋቡም እና ክፍለ ሀገር ብንሄድ ምን አለበት እና so እንግዲህ ሩም ሼር ታደርጋላችሁ so ከዚህ ጋር ተያይዞ ያነሳን የነበረው ሐሳብና ለሌሎችም ማንሳት እንፈልገው ከሌላም ነገሮች ጋር ሊያዩት የሚገባ ወይስ ሌሎች ሰዎች እነን ሁኔታ ሲያዩት what does this say about a Christ centered relationship so እዚህ ጋር አሁን እኔና ቦይፍሬንዴ ማታ 5 ሰዓት ላይ መጠጥ ቤት በር ላይ በመኪና ውስጥ ቁጭ ብለን ኮካ እየጠጣን ሊሆን ይችላል ቁጭ ብለን ከሆነ ግን ለሚያየው ሰው what does this say about a Christ centered relationship ምንድነው ፕሪች እያደረገ ያለው ህይወቴ የሚለው ማሰብ ጥሩ ነው so late nights ይሄ የተሰወረ የተደበቀ ነገር አቮይድ ማድረግ በቃ ሁሉም ነገር ትዳር ውስጥ በቃ መፈንጨት ይቻላል ሁሉም ነገር ጊዜውን ያገኛል ቦታውን ያገኛል እና ከዚህም በፊት እና genuinely በቃ ለወጣቶችም የምለው ነገር አሁን በጣም ይሄ ነገር መሆን የለበትም ሴክሹዋል ፒዩሪቲ መጠበቅ አለበት ብለን ስለምናስብም ጭንቅላታችን እዛ ላይ በጣም እንዲመላለስ ሊያደርገው ይችላል የሰይጣንም ኢንፍሉዌንስ በጣም አለበት ብዬ አስባለሁኝ ግን ትዳር ውስጥ ይሄ ነገር ትክክለኛ ቦታውን ያገኛል you can wait ሌላው digital boundary መጠበቅ digital boundary ማለት ሶሻል ሚዲያ ላይ ያለኝን ኮንሰምፕሽን ሊሆን ይችላል ከዛ ሰው ጋር ቴክስት ሜሴጅ መጻጻፍ ሊሆን ይችላል ሶ ቴክስት ሜሴጅ ላይ appropriate ነኝ ወይ አሁን እኔ ስልክሽን ወስጄ እኔ የኔን ስልክ ወስደሽ ቦይፍሬንድ ቢኖረኝ እና ዴት ያደረኩኝ ቢሆን ስልክ ወስደሽ ኮንቨርሴሽናችንን ብታነቢ ጤናማ ነው ወይ ላንቺ so digital boundary ማለት እንደዛ አይነት ነገሮች ምልክለት ሚም ለቦይፍሬንድ ምልክለት ቪዲዮ ጤናማ ነው ወይ እነዚህ ነገሮች እኔ ራሴ ኮንሱም ማድረጋቸው ነገሮች ትክክል ናቸው ወይ ጤናማ ናቸው ወይ so እነዚህ physical boundary emotional boundary ከጊዜና ከሎጂስቲክስ አንፃር ያለ ባውንደሪ እና ዲጂታል ባውንደሪ ጤናማ ቆም ብለን ልናስባቸው የሚገቡ ናቸው ብዬ አስባለሁ ያ በጣም ትልቅ ሐሳብ ከዚህ ጋር ተያይዞ አሁን ሞር ወደ ሴክሹዋል ፒዩሪቲ ላይ የመጣን ስለሆነ ያው ተመልካቾቻችንም ይረዱናል ከጀጅመንታል ፐርስፔክቲቭ አንፃር አይደለም እያነሳን ያለ ነውና what makes it በጣም ዲፊካልት አሁን ሴክሹዋሊ ፒዩር አለመሆን ከሜሬጅ በፊት ምንድነው አደጋው ከኃጢያትነቱ ባለፈ ብዙ ጊዜ ከኃጢያቱ አንፃር ብቻ ስለምናነሳ የቤተክርስቲያን ኃላፊነት ወደ በኋላ ብናነሳው ጥሩ ነው ብዬ አስባለሁ እዚህ ነገር ላይ ሰው ፌል ካረገ ከወደቀ በኋላ ያለመመለስ እድሉ ከፍ የሚለው እዚህ ጋር ያለው ሪጀክሽኑ ነው ሪጀክሽኑ ለእግዚአብሔር የታመንን እንደሆንን ማሳያው መንገድ እነዚህ ሰዎች ላይ የምናመጣው ፕሬሸር ነው አይ ኖ በጣም ትልቅ ነገር ነው መጠበቅ ያለበት ነገር ነው ከዛስ በኋላ ቢፈጠር የሚለው በደንብ በኋላ እናነሳለን ግን መጀመሪያ ምንድነው ችግሩ ከኃጢያትነቱ ባለፈ ፕራክቲካሊ እኛ ጋር የሚያመጣው ነገር ምንድነው እና ደግሞ ሁለተኛው ለምንድነው አሁን ላይ በጣም ቻሌንጁ የበዛው ወይስ በፊት ነበረ ሶሻል ሚዲያው ስላላወጣው ነው አባቶቻችን እናቶቻችን የምር በዚህ መንገድ ታግለዋል ወይ አሁን ላይ አብዛኛው ሪሌሽንሺፕ
ይሄ ፈተና አለበት ወይ ያለፈበት ነው ያለውና መመለስ እንዳለብን እናምናለን ግን ሃው ሚለውም ነገርና ደግሞ ለምንስ ነው አሁን ላይ በዚህ ልክ ተጋላጭ የሆነ ነው መጀመሪያ ከባድ የሚያደርገው ነገር ምንድነው ሚለውን አንስተ ተጋላጭ የሆነው ለምንድነው ምንድነው ዲፊካልቲ ሚለውን I think sexual activity sexual intimacy activity kamil sexual intimacy of course ኃጢአት ከመሆኑም ባለፈ የሚለውን አንዴ እንለፈውና ኃጢአት ነው ግን በጣም ዲፕ የሆነ ስፒሪቹዋል እና ሳይኮሎጂካል የሆነ ቦንድ በሁለት ሰዎች መሃል ይፈጥራል ይሄ ሳይንስ ውስጥም ተጠንቶ የምናየው ነገር ነው ሶ ከአንድ ሰው ጋር የኮቨናንታል ፕሮቴክሽን ሳይኖረኝ ወይም በትዳር ውስጥ የሚኖረኝን ፕሮቴክሽን ሳላገኝ ፕሮቴክሽን ማለት ምን ማለት ነው ያ ሰው ለኔ ኮሚትድ ነው ያ ሰው ከኔ ጋር ነው ያ ሰው ሁሌም ህይወት ከፍ ዝቅ ቢልም አብሮኝ ይቆያል የሚለውን ነገር ሳላገኝ ግን ያንን ቦንድ ግን ፎርም እያደረግን ነው ሶ ያ በጣም ዲፊካልት የሚያደርገው እነዚህ ቦንዶች በጣም ኢንፍሉዌንስ ስለሚያደርጉንና ስለ ሴክስ ስለ ሰውነታችን ስለ አመለካከታችን ስለ ማንነታችን ስለ ቫልዩዋችን ትልቅ ኢንፍሉዌንስ ይኖራቸዋል ከዚህም ጋር ተያይዞ ኢቭን ጀነራሊ ስለ ሴክሹዋል ፒዩሪቲ ለምሳሌ ፖርኖግራፊን እንደ ምሳሌ ብናነሳው ፖርኖግራፊ ሌሎችን ሰዎች የምናይበትን መንገድ ኢንቲመሲን የምናይበትን መንገድ ኢቨን ካዡዋሊ ኮንሱም የሚያደርጉ ሰዎች ማለት እኔ በቃ በሶስት ወር አንዴ በጣም ስደክም ነው ፖርን ማየው የሚል ሰው እንኳን ማለት ነው ካዡዋሊ ኮንሱም የሚያደርጉ ሩቲንሊ ኮንሱም የሚያደርጉ ሰዎች ስለ ሴክስ ስለ ሴቶች ስለ ወንዶች ስለ ቫዮለንስ ስለ ኢንቲመሲ ያላቸው አመለካከት ለሎንግ ተርሙ ተጽዕኖ ውስጥ እንደሚያደር ይሄ ሳይንስ የሚያሳያል ጥናቶች የሚያሳያሉ ሶ ይሄ ሁሉ ምን ማለት ነው በስተመጨረሻ የምፈልገው የምወደው የምመኘው ትዳር ውስጥ ስገባ ትዳሩን አንድ ከሚያጣፍጡትና መልካም ከሚያደርጉት ነገሮች አንዱ ሴክስ ችግር ሊሆንብኝ ነው ማለት ነው not just ሴክሱ ብቻ ሳይሆን እሷን የማይበት መንገድ ወይም እሱን የማይበት መንገድ ቫዮለንስን በመሃላችን የማይበት መንገድ ጤናማ የሆነ ኢንቲመሲን የማይበት መንገድ ትክክል አይደለም ሶ ትክክል ጤናማ ያልሆነ ኮምፓስ ይዤ ትዳር ውስጥ ገባለሁ ማለት ነው ሶ እነዚህ just some reasons sexual sin ከsexual acts sex አደረገ ወይም sexual actoችን ፈጸመ ከሚለው ጀምሮ እስከ pornography እስከ masturbation whatever እነዚህ ሁሉ sexual sin ውስጥ የምናስገባቸው ነገሮች ሁሉ ህይወታችን ውስጥ lasting የሆነ ሎንግ ተርም የሆነ ኢምፓክት አላቸው በእግዚአብሔር ፊት እግዚአብሔርን ይቅርታ ብንጠይቀው እግዚአብሔር ይቅር ይለናል የኃጢአቱ ኮንሲኩዌንስ ግን ወይም የኃጢአቱ ፍሬ ግን ስቲል ፌስ አደርገዋለሁ ኦፍ ኮርስ በእግዚአብሔር ጸጋ ፌስ አደርገዋለሁ ግን ስቲል ፌስ አደርገዋለሁና ያ ኮንሲኩዌንስ ደግሞ በጣም በጣም ሰፊ ነው በጣም ብዙ ነው በጣም ትልቅ ዋጋ ያስከፍላል አንፎርቹኔትሊ ደግሞ ያንን ዋጋ የምከፍለው በቃ ህይወቴ ውስጥ አንድ one of the place ያን ዋጋ መከፍለው በዚህ ትዳር ውስጥ ነው ትዳር ውስጥ ከገባው በኋላ በቃ አገባውኝ I love her I love him በቃ life is good በመለበት ጊዜ ውስጥ በህይወቴ አመለካከቴ ጤናማ ባልሆነ መንገድ ስለተቀረጸ practically የኖርን ስንሄድ ኢንቲመሲያችንም not just physical ኢንቲመሲያችን but emotional ኢንቲመሲያችንም በጣም affected እየሆነ ይመጣል so that's why sexual sin በጣም consequential ነው በጣም heavy ነው በእግዚአብሔር ፊት እግዚአብሔርን ይቅር በለን ስንለው እግዚአብሔር ይቅር ይለናል ግን የዛ ኃጢአት ፍሬ በጣም 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 ብዙ ቦታና ማንጠብቀው ቦታ ፍሬ ሲያፈራ እናየዋለንና that's why ሰዎች ራሳቸውን ከሴክሹዋል ሲን እንዲጠብቁ obviously መጽሐፍ ቅዱስም የሚመክረው and ያው ሌሎችም እኛም ቁጭ ብለን የምንለው ከጀጅመንት ወይም ይሄ ነገር እኮ ምናምን እንዴት እንደዚህ ትሆናለህ እንዴት እንደዚህ ታረጋለህ ከሚል ሳይሆን ዋጋው ከሚታየው አሁን ከምናየው አሁን ከሚሰማኝ ጊልት ራሱ በጣም የሰፋ ነው በጣም በጣም የሰፋ ነው በጣም ብዙ ይሄዳል ሌሎችን በጣም በሰፊው አፌክት ያደርጋል ልጆቼን አፌክት ያደርጋል ባለትዳሬን አፌክት ያደርጋል የትዳሬን
ደስታ የትዳሬን ሰላም አፌክት ያደርግብኛል። ዴት ማደርግም ከሆነ ሴም የዴቲንጉን ሰላም የዴቲንጉን ጤና አፌክት ያደርግብኛል። ይሄ ሁሉ ደግሞ ሌሎች ደግሞ እኔን የሚያዩኝም መንገድ እና ለእግዚአብሔር ያለኝ ለክርስቶስ ያለኝን ዊትነስ አፌክት ያደርግብኛል። ሶ ይሄ ሁሉ ሄዶ ሴክሹዋል ሲን ነው መሰረቱ ማለት ነው። ሶ ይሄ ሁሉ ቅድም ጥሩ አድርገህ ገልጸዋል። ከጃጅመንት አይደለም ለእንዴት እንደዚህ ይሆናል እንዴት እንደዚህ ይደረጋል ነው ሳይሆን ኖ ከሌሎች ሲን በጣም የሚለየው ለኔ ኦፍ ኮርስ ሰውነታችንን ኢንቮልቭ ያደርጋል በት ከዛም አልፎ ዋው ይሄ ነገር ኢምፓክቱ በጣም ሰፊ ነው ተጽዕኖ በጣም ሰፊ ነው። አሁን ቁጭ ብለን ከምናወራው ከምናስበው በላይ በጣም ሰፊ ነውና ያን በቃ የፈጠረብኝን ተጽዕኖ ክሯን ምዝዝ አድርጌ እንዲያውጥቼ የምጥላት ነገር አይደለችም። በጣም ሰፊ ነው እና ከዛ ማጥ ውስጥ ሰዎችን ለማውጣትና ወይም እንዳይገቡ ነው እንጂ necessarily ከጃጅመንት ወይም ደግሞ ሰዎችን ከመንቀፍ እንዴት እንደዚህ ትሆናላችሁ ከማለት አይደለም። in fact please እንደዚህ አትሁኑ because ከምታስቡት በላይ ይሄ ነገር ዋጋው በጣም ትልቅ ነው ለማለት ነው። ቻሌንጁን ደግሞ ለምንድነው እንደዚህ በጣም ቻሌንጁ የሰፋው የሚለው ነው እናነሳ። I think social media I think digital accessም ነገሩን በጣም አክብዶታል ብዬ አስባለሁኝ። ከዛም አልፎ ለኃጢአት ከቸርቾቻችን ከመድረኮቻችን ለኃጢአት ሃይራርኪ ወይም ደረጃ እንሰጠዋለን እና ያ ደግሞ ለጭንቅላታችን የሚነግረው አንዳንድ ኃጢአት ከፍ ያለ ነው አንዳንድ ኃጢአት ዝቅ ያለ ነው የሚለው ነው። ግን በእግዚአብሔር አይን ኃጢአት እና ያንን ያ አስተሳሰብ እንድንላሽቅ ወይም ደግሞ በወድቅም እግዚአብሔርን በሌላ መልኩ ያገለገልኩት ስለሆነ ኢትስ ኦኬ የሚለውን አስተሳሰብ እንድናመጣ አንድ እሱ። ሁለተኛ ደግሞ ሰዎች በጣም ኢንክሪዚንግሊ ክርስቲያኖችም ኖርማሊ ሰው ክርስቲያን ያልሆነም ሰው በአይሶሌሽን ወይም በብቸኝነት ይኖራል ማለት ምን ማለት ነው? ቸርች ሊሄድ ይችላል አይደለ ባይብል ስተዲ ይሄዳል በቃ ጌታ ይባረክ yes oh my god በጣም ተባብለን እንለያይ እንችላለን። ህይወቴን ግን የሚያውቁ ሰዎች የእውነት በቃ ዳና ምን ውስጥ ያለፈች ነው ምንድነው ህይወቷ ምንድነው ቻሌንጇ እንዴት ነው ልጸልይላት የምችለው እንዴት ነው ላገለግላት የምችለው የሚያውቁኝ የእውነት የሚያውቁኝ ሰዎች ወይ የሉም ወይም ደግሞ በጣም ጥቂት ናቸው። ሶ ይሄ አይ ቲንክ ይሄ ሲን በጣም እንዲበረታና ከህይወታችን ውስጥ በጣም ስር እንዲሰድ ከሚያደርጉት አንዱ ሪሊ ዋነኛው ነገር ብዬ የማስበው እዚህ በአይሶሌሽን መኖር በህብረት ውስጥም ብገኝ ቸርችን ብሄድ የሚያውቁኝ ህይወቴን የሚፈትሹ ሰዎች ግን በጣም ጥቂት ናቸው። ግን ኦፍ ኮርስ የሶሻል ሚዲያ ኮንሰምፕሽን አሁን ኢቭን እኔ ቲቪ ለማየት አሁን በጣም ብዙ ጊዜ አላገኘም ቁጭ ብዬ ቲቪ ለማየት። ግን ድሮ ልጅ ያለው ቲኔጀር እንዳልኳችሁ በጌታ አልነበርኩም እና ሚውዚክ ቪዲዮ በጣም እናይ ነበረ እና አሁን አንዳንዴ እንደው በቃ ሌላ ቦታ ሄጄ ሞል ውስጥ ምናምን እንኳን ሚውዚክ ቪዲዮ ሳይ ኦ ማይ ጋድ በጣም ነው የምደነግጠው። በቃ እንዴት ነው ይሄ ነገር ኖርማል ሆኖ ሰዎች እንደዚህ ለብሰው እንደዚህ ሆነው መድረክ ላይ የሚወጡት ምናምን ላለውኝ እና ሶ ሴክሹዋል ኢምፒዩሪቲ ወይም ደግሞ ያ ሴክሹዋል ቴምፕቴሽን በየቦታው አለ። ማን ጠበቀው ቦታም አለ። ፊልም ላይ ቪዲዮ ጌምስ ሚውዚክ ቪዲዮ ሊሆን ይችላል ኢቭን መንገድ ማስታወቂያ ሶሻል ሚዲያ ላይ ምናምንና ያ በትንሹ ጭንቅላታችንን እየሸረሸረው ያለኝን ፕሪንሲፕል ነው እኔ እኮ በቃ አይኔን ጋርዳለው በቃ ማንም ሰው ላስት የሚያደርግ አይኑን ያውጣ የሚል ከሆነ እኔ ጋርድ ማድረግ አለብኝ አመለካከቴን አስተሳሰቤን ከሚለው ቀስ በቀስ ይሸረሸረናል። ምክንያቱም በቃ ኢትስ ሶ ፐርቬሲቭ እንግዲህ ማለትም በቃ በጣም ሰፊ ነው በየቦታው አለ ሁሉ ነገር። አሁን ኢንስታግራም ብንከፍት ብዙ ሳንሄድ አጠያቂ ነገር ልናይ እንችላለን እና ያ ደግሞ ለጭንቅላቴ ቀስ በቀስ እየሸረሸረለት ፕሪንሲፕሉን እየሄደ አይሄማ በቃ እኮ ኢትስ ኦኬ በአሁን ጊዜ እኮ ይሄ ምንም ማለት አይደለም ምናምን እንላለን። ኖርማላይዝ ይደረጋል እና ያ ደግሞ
ኦፍ ኮርስ ሶሻል ሚዲያ ጥቅሜን እና ዲጂታል ጥቅሜን በጣም መገደብ አለብኝ። ሌላ ከዚህ አልፎ አካውንታቢሊቲ ለማግኘት ወይም ለሌሎች ሰዎች ተጠያቂ መሆን መቻል አለብኝ። ተጠያቂ ለመሆን መቻል ደግሞ ቅድም እንዳልኩት በአይሶሌሽን ልኖር አልችልም፣ በብቸኝነት ልኖር አልችልም፣ ራሴን እንዲሸሽጌ ልኖር አልችልም። ሶ ህይወቴ መታወቅ መቻል አለበት፣ መታየት መቻል አለበት። አትሊስት ለጥቂት ሰዎች የእውነት ሚኒስተር እንዲያደርጉልኝ፣ እንዲጸልዩልኝ፣ እንዲረዱኝ መታወቅ መቻል አለበት። ያ አይ ቲንክ እነዚህ ነገሮች በጣም በአይሶሌሽን መኖራችን የድሮ እናቶቻችን አባቶቻችን አማኞች የነበሩ ብትጠይቋቸው በጣም ይገናኛሉ፣ በጣም ይነጋገራሉ፣ ስለ ህይወታቸው ስለ ትዳራቸው በጣም አብረው ይጸልያሉ። እና አሁን ግን ያ በጣም ኮመን ነገር አይደለም። ኢቨን ባይብል ስተዲም ላይ ስንገናኝ በቃ ቃሉን አውርተን ነው እንጂ የምንለያየው ስለ ህይወታችን ተፈታትሸን አንሄድም። እና ያንን ነገር ደግሞ ወጣቶች ሲክ ሊያደርጉት ይገባል። ነው ላይክ ህይወቴ ሊታወቅ ይገባል፣ በዛ ውስጥ ነው እንጂ ክራይስት የእውነት ስር ሰዶ ህይወቴ ውስጥ ሊኖር የሚችለው ኮሚኒቲ ውስጥ በቃ እግዚአብሔርም ክርስቶስ የሰጠን ብሉፕሪንት ኮሚኒቲ ውስጥ ነው። በቃ ክርስትና ኮሚኒቲ ውስጥ ነው፣ ህብረት ውስጥ ነው። ሶ ህብረት ውስጥ መኖር አለብኝ የሚለውን አውቀው ያንን ሲክ ማድረግ መቻል አለባቸው ብዬ አስባለሁ። ሌላም የስልክ አጠቃቀም፣ የሶሻል ሚዲያ አጠቃቀምን መገደብ፣ አንዳንድ ነገርን በቃ ባይመስለን እንኳን አይ እኮ ምንም ማለት አይደለም እንደ ምንነካሽ ምናምን የምንባባላቸውን ነገሮች ራሱ በቃ ሪሊ መገደብ፣ ሪሊ ሴይንግ ኖ፣ በቃ ሃቭ ቱ ሴይ ኖ፣ በቃ ስጋዬን በዚህ መልክ መጎሰም አለብኝ፣ ማቆም አለብኝ። እና ቱ ዘ ፖይንት ዌር አሁን ኖርማል ሰዎች ኖርማል የሚመስላቸው ነገሮች እኛ ሊያስደነግጡን ይገባል። የሚያስደነግጡ ነገሮች ስለሆኑ ማለት ነው። ሴክሹዋል ኮንቴንት ያላቸው ነገሮች፣ ኑዲቲ ያላቸው ነገሮች፣ እንደዚህ የመሳሰሉ ነገሮች ያ በዚህ መልክ አይ ቲንክ ሰዎች ራሳቸውን ትንሽ ቴንክ ዩ በጣም ብዙ ነገር እያገኘን ነው። ረጅም ሰዓት ነው ደግሞ ያዝሽ እናንተ እንጂ ያ በጣም ጥሩ ነገር እንደምታገኙት ተስፋ አደርጋለሁ። እኔ ፐርሰናሊ ብዙ እየተጠቀምኩ ስለሆነ ወደ መጨረሻው አካባቢ እየሄድን ነው። ክራይስት ሴንተርድ የሆነ ሪሌሽንሽፕ ጎል እንዳደረገ ሰው ነው ይህንን ፕሮግራም ስናዘጋጅ የምትሰሙን ሰዎችም እግዚአብሔርን ለማክበር እንዳልነው ስንጀምር ምን ይመስላል እግዚአብሔር የሚከብርበት ሪሌሽንሽፕ ወይም ክራይስት ሴንተርድ የሆነ ሪሌሽንሽፕ ምን አይነት እንትኖች አሉት፣ ኮንቴንቶቹ ምንድናቸው የሚሉትን ነገሮች ብናነሳ ደስ ይለኛል። ክራይስት ሴንተርድ የሆነ ሪሌሽንሽፕ የእግዚአብሔር ጉዳይ የእግዚአብሔር ነገር ፎርፍራንት ነው። ሁሌም እግዚአብሔር ኢየሱስ ክርስቶስ እንደ ሁለተኛ ሀሳብ የምናነሳው ወይም ሳይሆን ክርስቶስን በማሰብ ዲስከስ በማድረግ ጆይ እና ክሎስነስ እናገኛለን እኔና እሱ። እንደዛ አይነት ሪሌሽንሽፕ ውስጥ በሆን ማለት ነው። ሁለተኛው ቲቸቢሊቲ ወይም መማማር መቻል። ያ ሰው አንዲት ሴት አንድ ወንድ እቺ ሴት ማነች ምንድነች የሚለውን ለመማር ራሱን ክፍት ማድረግ፣ እግዚአብሔር እንዴት አድርጎ ነው የሰራት፣ እንዴት አድርጎ ነው የቃኛት፣ ህይወቷ ምን አስተምሯታል፣ ምን አድርጓታል የሚለውን ሁሌ ቲቸብል ለመሆን ሂዩሚሊቲ፣ ትህትና በጣም ክራይስት ሴንተርድ ሪሌሽንሽፕ ውስጥ ትልቅ ቦታ አለው። ትሁት መሆን ማለት እኔ አውቃለሁኝ፣ እኔ እሻላለሁኝ፣ እኔ ማለት ቢመስለኝ እንኳን የተሻለና ትክክለኛ ነገር ያወቅኩ ቢመስለኝ እንኳን ራሴን ዝቅ አድርጌ ለማዳመጥ እና ለመስማት ራሴን ክፍት ማድረግ። ፎርጊቭነስ ማለት ደግሞ ክርስቶስ እግዚአብሔር ፎርጊቭነስን እንዴት ነው ሞዴል ያደረገልኝ፣ ከፎርጊቭነስስ በኋላ ሪሌሽንሽፑን ሪፔር ለማድረግ እና ወደ ቀድሞ ይዞታው ወይም ከዛ በተሻለ ለማምጣት ምንድነው ማድረግ ያለብኝ የሚለውን ለማሰብ ትሁት የሆነ ልብ፣ ለፎርጊቭነስ ቅርብ የሆነ ልብ፣ እነዚህ ነገሮች አይ ቲንክ ለክራይስት ሴንተርድ ሪሌሽንሽፕ ጥሩ መለዮች ናቸው ብዬ አስባለሁኝ። ያ ቴንክ ዩ በጣም ቆንጆ ቆይታን ያደረግነው። በጣም አሜዚንግ ነው። ያነሳሽልን ሀሳቦች በጣም ሰፊ ናቸው፣ ፕራክቲካል ናቸው። ደግሞ ብዙ ጊዜ ከቨር የሚደረጉ ማይነሱ ሰዎችም ሲያነሷቸው ደግሞ በነፃነት አያነሷቸውም። ከቨር የሚደረጉ አይነት ነገሮች አሉና ጥሩ ነገሮች ነው ያነሳሽልን። እንደ መጨረሻ ማንሳት የምትፈልጊው ነገር ካለ ደግሞ እድል እንስጥሽና አይ ቲንክ ማንም ሰው ትዳርን ቢመኝ እና ቢፈልግ ሊያረግ የሚገባው
or generally በቃ dating or anything really የሚገባው በሬን ዘግቼ ተንበርክኬ በእግዚአብሔር ፊት ልደፋ ይገባል እና በቃ ሌላው ነገር ቢጠፋኝ ምንድነው ማረገው እንዴት ነው የሚኮነው እንዴት ነው የሚደረገው ዴቲንግ እንዴት ነው ትዳር እንዴት ነው የሚለው እንኳን ከሆነ የእግዚአብሔርን ፊት በመፈለግ የእግዚአብሔርን ፊት በማወቅ የእግዚአብሔርን ድምጽ በማወቅ 99.9% ችግሮችን አቮይድ ማድረግ እንችላለን ወይም ብዙ ጊዜ የምንሳሳታቸውን ስህተቶች ማለፍ እንችላለን ከእግዚአብሔር ጋር በመቀራረብ ከክርስቶስ ጋር በመቀራረብ ብዙ ነገሮች ይቃናሉና ለእህቶቼ ለወንድሞቼ መመክራቸው ከስልካችሁ ከምትቀራረቡ ከሶሻል ሚዲያ ከምትቀራረቡ አንዳንዴ ስልክ ላይ የምናሳልፈውን ጊዜ ኢንተርኔት ላይ የምናሳልፈውን ጊዜ አይተን ይሄን ያህል ጊዜ ከጌታ ጋር አሳልፋለሁ ወይ እግዚአብሔርን ይሄን ያህል ኢንፍሉዌንስ እንዲያደርገኝ ኢንቫይት አድርገዋለሁኝ ወይ ብዬ ብጠይቅና በእግዚአብሔር ፊት ጄኑዊንሊ በቃ ልቤን ክፍት አድርጌ በእግዚአብሔር ፊት ብደፋ ብዙ የህይወት ጥያቄዎች ይመለሳሉ ብዙ ነገሮች ይቃናሉ ሰው ያንን ሞክሩት ነው ምክሬ Thank you በጣም እናመሰግናለን ሁሉንም እንድትሰሙት ጋብዛችኋለሁ የተለያየ በጣም ብዙ ነገር ነው የተነጋገርነው ብዙ ነገር ደግሞ በጣም ብዙ ዊዝደም ከእግዚአብሔር ቃል የሆነ ዊዝደም ሼር ስላደረግሽ እናመሰግናለን በጣም Thank you በጣም ከዚህ በኋላ እንግዲህ መምጣትሽ አይቀርም በቪዲዮ አንድ ግዳ ስንይዝ እኛ እንይዛለን የተለያዩ ሀሳቦች ላይ ያነሳ እናወራለን ስለሰጠሽን በጣም ኢንካሬጂንግ የሆኑ ቶቶች ከልብ ነው የምናመሰግነው Thank you በጣም ነው ማመሰግናችሁ እግዚአብሔር ይርዳችሁ እግዚአብሔር ኦዲየንሳችሁንም ይርዳ እንግዲህ ተመልካቾቻችን ከዳያና ዮሐንስ ጋር ያደረግነው መልካም ቆይታ ይህን ይመስል ነበረ አብራችሁን ስለቆያችሁ ከልብ እናመሰግናለን ሳምንት እስክንገናኝ መልካም ሳምንት